በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባሃ ምህረቶ ለአይሌነ። ምህረቱን ቸርነቱን ይቅርታውን በእኛ ላይ ያጸና ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን በቸርነቱ የሚመግብ ስጋችንን ለብሶ ያዳነን ፈጣሪያችን ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን ስላደረገልን በጎ ነገር ሁሉ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይድረሰው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ሰማዕታት የቅዱሳን ጻድቃን ረድኤታቸው በረከታቸው ከሁላችን ጋር ይሁን። የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ በዚህ ገዳም ውስጥ በእንጦንስ በመቃርስ ቃል ኪዳን ጸንታችሁ የምትኖሩ አባቶችና እናቶች፣ መናንያን፣ መነኮሳት፣ መነኮሳያት፣ የእግዚአብሔር ቤተሰቦች የምትሆኑ ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ስሙ ለዘላለም የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ሁላችሁንም ለምንጠብቃት ተስፋ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዳግም የሚመጣባት ቀን ለምትታሰብበት ለደብረ ዘይት እንኳን አደረሳችሁ። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ኃይለ ቃል ዳግመኛ በስጋው ይመጣል በሚል ርዕስ ነው የምንማማረው። እስኪ በሉ ዳግመኛ በሉ። በስጋው ይመጣል። የመጀመሪያው ከአብይ ጾም ጀምሮ የጀመርነው ትምህርት አለ። ምን የሚል ነው? የአብይ ጾም ጉዞ ዛሬ ጉዞ ወደ መንግስተ ሰማያት ይሆናል ማለት ነው። ባለፈው ጉዞ ወደ ኢየሩሳሌም ብለናል። ጉዞ ወደ ቤተ ሳይዳ ብለናል። አልጋ ተሸክሞ መሄድ ብለናል። እንግዲህ በትህትና መጓዝ ብለናል። በመጀመሪያው የጾም መጀመሪያ ዘወረደ ብለን ራሳችን ዝቅ ማድረግ እንዳለብን እግዚአብሔር አብ ልጁን ልኮታል። እግዚአብሔር ወልድ ወደዚህ ዓለም በአባቱ በራሱ በመንፈስ ቅዱስ ፈቃድ ወርዷል ብለን ትህትናን፣ በሁለተኛው ሳምንት ደግሞ በንጽህና መጓዝ እንዳለብን ተምረናል። ሶስተኛው ሳምንት ላይ ራሳችን የእግዚአብሔር ቤት ማድረግና መስራት የክርስቶስን መከራ መስቀል መሳተፍ እንዳለብን ተማምረን ነበረ። አራተኛው ደግሞ አልጋ ተሸክሞ መሄድ በሚል ርዕስ አልጋ የተባሉ ፈቃደ ስጋችንን ለፈቃደ ነፍሳችን ማስገዛት፣ መጻጉዕ ተሸክሞት የነበረበትን አልጋ ተሸክሞ እንደተጓዘ እኛንም ደግሞ ወድቀንበት የነበርነውን ስጋ ከበታቻችን ብሎ ሲጥለን የነበረውን ስጋ ተሸክመነው ወደ መንፈሳዊነት ልንወስደው እንደሚገባ እነሱ እኛን ችለው የነበሩ ወንድሞቻችን እህቶቻችን ሁሉ አመላቸውን እንድንሸከም ክርስቶስን እንድንመስል ተማምረናል። አሁን ደግሞ ይሄን ሁሉ ነገር ተሸክመን ወዴት ነው የምንሄደው ሲባል ወዴት ነው? ወደ መንግስተ ሰማያት ነው የምንጓዘው ማለት ነው። የዛሬው ደግሞ ይሄን ሁሉ አደረግን። እንግዲህ ትሁት ሆን አልሆንም እንጂ ትሁት ብንሆን ንጹህም እየሆንን ንጽህናችን እየጠበቅን ሲያቅተን ደግሞ ራሳችሁን ተቀቡ፣ ፍቅር ያዙ፣ ፊታችሁን ታጠቡ፣ ንስሐ ግቡ ተብለን በንስሐ እየተቀደስ መስቀል ተሸክመን ራሳችን የእግዚአብሔር ቤት አድርገን የት ነው የምንሄድ ሲባል ደግሞ ጉዞ ወደ መንግስተ ሰማያት። የዛሬው
ትምህርታችን ደግሞ ጉዞ ወደ መንግስተ ሰማያት ነው። ደብረ ዘይት እሱን የሚያስረዳ ነው። ጉዞ ወደ መንግስተ ሰማያት ለሚለው መንግስተ ሰማያት ለመድረስ ምንድነው የሚያስችለን ሲባል መንግስተ ሰማያት ለመድረስ የሚያስችለን የማን መምጣት ነው? የክርስቶስ መምጣት ስለሆነ እሱን መሰረት አድርገን የምንማረው ማለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን መምጣት መሰረት አድርገን እንማማራለን። ለመማማሪያ የምንወስደውን ርዕስ ቅዱስ ቄርሎስ በሃይማኖተ አበው የተናገረውን አንስተን የምንማማረው ሃይማኖተ አበው ምዕራፍ 71 ቁጥር 12 ላይ የምናገኘው ኃይለ ቃል ነው ማለት ነው። ይመጽእ ዳግመ በስጋሁ በዳህሪት ዕለት፣ ዳግመኛም በዚህ በለበሰው ስጋ ሁለተኛ ይመጣል። ከመ ይኰንን ሕያዋነ ወሙታነ፣ በሕያዋንና በሙታን ላይ ይፈርድ ዘንድ በዚህ ስጋው ዳግመኛ ይመጣል። ወይፈድዮ ለኩሉ በከመ ምግባሩ፣ ለሁሉም እንደ ስራው ይከፍለዋል። በጎ ለሰራ ዋጋውን፣ ክፉ ለሰራ ፍዳውን በዚሁ ስጋ መጥቶ ይከፍለዋል። ወይሴባህ፣ ያን ጊዜም ጌትነቱን በምድር መጥቶ ይገልጣል። በዚያ በናቁት ስጋ ጌትነቱን፣ ክብሩን፣ ኃይሉን፣ መንግስቱን ይገልጣል። ወለለ ጸኑ በርትዕት ሃይማኖት፣ በቀናች ሃይማኖት ጸንተው የኖሩትን ይሬሰዮሙ በየማኑ፣ ያን ጊዜ በቀኙ ያቆማቸዋል፣ በክብር ያቆማቸዋል። ምስለ ነቢያት ከነቢያት ጋር፣ ወሐዋርያት ከሐዋርያት ጋር፣ ከሰማይታት ከሰማይታት ጋር፣ ወምስለ ኩሎሙ ለአስመርዎ፣ ባለ በዘመናቸው ሁሉ ደስ ካሰኙት ቅዱሳን ጋራ በቀኝ ለመቆም ያበቃቸዋል። ወለለሰ ተግህሱ እም ሃይማኖት ርትዕት በይንተ ተውዳሰ ከንቱ፣ ነገር ግን በውዳሴ ከንቱ ምክንያት ከቀናች ሃይማኖት የራቁትን ግን ይሬሰዮሙ በጸጋሙ፣ በግራ ያቆማቸዋል። ምስለ አይሁድ ከአይሁድ ጋር፣ ወምስለ ኩሎሙ አላውያን፣ ሃይማኖትን ከካዱት ጋር ያቆማቸዋል። ወይሐውሩ ውስተ ገሃነም ዘለዓለም፣ ወደ ዘላለም እሳትና ገሃነምም ይሄዳሉ ይላል ቅዱስ ቄርሎስ። በአጭር ቃል ሙሉ የክርስቶስን አመጣጥ በዚች አንቀጽ ላይ ቅዱስ ቄርሎስ ተርኮ ነግሮናል። ክርስቶስ አሁን ምን ጥያቄ ነው የመለሰልን? የሚመጣው ማን ነው የሚለው መልሶልናል። ክርስቶስ የሚመጣ በምንድን ነው ሲባል በስጋው። እንዴት ብሎ ነው የሚመጣ? በስጋው ይመጣል። መጥቶ ምን ያደርጋል? ዋጋ ይከፍላል። ዋጋ የሚሰጣቸው ለማን ነው? በቀናች ሃይማኖት ለጸኑት። መጥቶ ምን ያደርጋል? ይፈርዳል። የሚፈርድባቸው እነማን ናቸው? ከሃይማኖት የራቁት። እነሱ የት ይገባሉ? ገሃነም። በቃ የሚመጣውን ከነመምጫው ከናመጣጡ ከነመጨረሻው ቅዱስ ቄርሎስ የማቴዎስ ወንጌል ምዕራፍ 24ን ሙሉውን በዚህች አንቀጽ ነግሮናልና ለዚያ ነው ስለሚያጠቃልልልን በቅዱስ ቄርሎስ ቃል እንድንማማር ያስፈልገው። እንግዲህ ቅዱስ ቄርሎስ ትንሽ ስለ ሕይወቱ ለመናገር፣ ቄርሎስ ማለት በግብር ሲፈቱ ብዙ አባቶቻችን ብዙ ትርጉም ሰጥተውታል። ቄርሎስ ማለት ኃያል ማለት ነው። ኃያል ማለት ነው። ድንቁርና ድል ያልነሳው፣ ኃጢአትም ድል ያልነሳውና መናፍቃን ድል ያልነሱት፣ ክህደት፣ ኃጢአት፣ ድንቁርና በዚህ ዓለም በሰው ልጅ ላይ የሚሰለጥኑና ሰውን ድል የሚነሱ አሸናፊዎች ናቸው። ከሶስቱ ያመለጠ ሰው ንዑድ ክቡር ነው። ቅዱስ ቄርሎስ በሶስቱም ያልተያዘ ነው። በኃጢአት ያልተያዘ፣ በድንቁርናም ያልተያዘ፣ በክህደትም ያልተያዘ አባትና ኃያል አሸናፊ ብለውታል። አንበሳ ማለት ነው ይላሉ አባቶቻችን ሲተረጉሙ። አንበሳ በበረሃ ተቀምጦ አራዊትና እንስሳት ሲመጡ እንደ እሳት ያቃጥላቸዋል፣ እንደ ሰይፍ ይቆራርጣቸዋል። ቅዱስ ቄርሎስም ከትምህርት ምድረ በዳ በነበረች በግብፅ ሆኖ መናፍቃንን እንደ ሰይፍ የሚቆራርጣቸው የሃይማኖት አምድ ነበረ። ቄርሎስ ሲናገር አንበሳ ሲጮህ የማይደነግጥ አውሬ እንስሳ እንደሌለ በቅዱስ ቄርሎስ ትምህርት
ያልደነገጠ መናፍቅ የለም። ይህንንም ይዘው አባቶቻችን ምን ይሉታል? ማህተመ አበው ይሉታል። የአባቶቻችን የአበው ማህተማቸው የሶስቱ ጉባኤ ሶስተኛው ጉባኤ ነው። የቤተ ክርስቲያን ዋነኛ ጉባኤዎች ማህተም የሆነው የሶስተኛውን ጉባኤ ማህተም የአርዮስንም የመቅዶኒዮስንም የንስጥሮስንም ጠቅልሎ እንደ መዶሻ አንድ አድርጎ የረታ እሱ ነው። አጠቃሎ ለአርዮስም ለመቅዶኒዮስም ለንስጥሮስም ለሶስቱም በኋላ አስቀድመው ለተረቱት ሁሉ ነው መልስ የሰጣቸው እና ማኅተመ አበው የነገረ ክርስቶስ አባት ተብሎ ሁሉ ይጠራል። የነገረ ክርስቶስ ማለት የነገረ ክርስቶስ ትምህርት ማለት ነው። የነገረ ክርስቶስ ትምህርት አባት the father of Christology ይባላል። ወይም the doctor of Christology ብለው ሁሉ ይጠሩታል። ዶክተር ማለት ሊቅ እንደማለት ነው። ስለዚህ የሱ ሊቅ ቅዱስ ቄርሎስ ነበረ። ሕይወቱ የቅዱስ ቴዎፍሎስ ከሱ በፊት የነበረው ፓትርያርክ የሱ የእህቱ ልጅ ነበረ እና ያሳደገው እሱ ነው። አሳድጎ በቤተ ክህነት ኮትኩቶ አስተምሮ ምግባር ከሃይማኖት እንዲይዝ አድርጎታል። ሲማርም የማጥናት ጸጋ የተሰጠው ነበረ። ቅዱስ ቄርሎስ የማጥናት ሀብት አንድ ቃል ከመምህሩ አንደበት ሲነገር እንደ ነጭ ብራና ሳያዳግም በህሊናው ይቀርጸው ነበረ። ወሶበ ይሰምዖ ለቀለም ያጸንኦ ባህዱ ጊዜ ወይ መስል ከመዘቀዳሚ ተምህረ ቀለምን በሰማ ጊዜ አያዳግመውም ነበረ። በአንድ ጊዜ እንደ ንጹህ ብራና ይዘዋል። አስቀድሞ የተማረው እስኪመስል ድረስ አጠናቆ አከናውኖ ይናገር ነበር ቅዱስ ቄርሎስ። ይኸው የሚታወቅ ዘንድ ብሉያትን ሐዲሳትን ትምህርት ቤት በገባ በ5 ዓመቱ አጠናቆ በልቡናቸው ቀርጾ ይዟቸዋል። ከመምህሩ የሚነገረውን የብሉያት የሐዲሳት ትርጓሜ አከናውኖ በመናገሩና ሊቅ በመሆኑ ብቻ እንዲሰብክና እንዲያስተምር አልፈቀደለትም ነበር። በቃል የተማረውን በተግባር ደግሞ ይየው ብሎ ወደ አስቄጥስ ገዳም ላከው። አስቄጥስ ገዳም ሂዶ እንደ መናንያን ተግባረ ዕድ ይዞ እየታዘዘ በገዳም ስርዓት ጸንቶ ኖረ። ከነዚያ ሁሉ በብቃት በለጠ ይላል። በተልኮ በመታዘዝ ግብረ መነኮሳትን አጽንቶ በመያዝ የአስቄጥስ ገዳማትን መነኮሳት ሁሉ በለጣቸው። ከዚያ አውጥቶ ደግሞ ወደ አባ ሰራጴዮን ገዳም ላከው። 40,000 መነኮሳት ወደሚኖሩበት ፍጹማንም ያሉበት ናቸው። በክንፈ ጸጋ የሚበሩ በደመና የሚሽከረከሩ በእግዚአብሔር መንፈስ ቅዱስ ኃይል ካሰቡት ደርሰው የሚውሉ ፍጹማን ቅዱሳን ካሉበት እዚያ ገዳም ደግሞ ቢልከው እነዚያንም በትሩፋት በለጣቸው ይላል። እነዚያንም በቅድስና በትሩፋት በመታዘዝ በተግባር በለጠ። ከዚያ በኋላ ነው ወጥተህ አስተምር ያለው። በተግባር ካየ ወጥተህ አስተምር። ያው አሁን ዛሬኛ የሚገባን ሆነን አይደለም የምናስተምረው። ስለ እውነት እንደው ትሁት ለመሆንም አይደለም። በዚህ ዘመን ሰው ኃጢአተኛ ነው ቢል ትትና ይባልለት። ምንድን ነው የሚባልለት? እውነት ተናገረ ይባል አይደለም? እውነት የሰረቀ ሰው አሁን ያችን ዶሮን እኔ የሰረቅኳት ቢል ትሁት ነው እንለዋለን? አንለውም። ጎሽ እንኳን እውነት ተናገርክ ነው የሚባለው። እና እኛ ማስተማር አይገባንም ስለ እውነት። ሃይማኖት ግን ከሃይማኖት ከሚጠፋ ለመመስከር ነው። እንደው መቼስ እንደው በሌላው መጽሐፍ ደግሞ ሐጺን ለሐጺን ይትባልሁ ተብሎ ብረትና ብረትም እርስ በርሳቸው ተሳስለው እሳት ይወልዳሉ። እግዚአብሔርም ስለ ፍቅር አንዱ ያወቀውን ቢያካፈል ይገነባናል፣ ያንጸናል ተብሎ ነው እንጂ ለመምህርነት ተገብቶን አይደለም ስለ እውነት። እና ግብር ይቀድማል። ደግሞ አንዳንዶቹ ይባስ ብለው ሳይማሩ ማስተማራቸውስ ብትሉ እንደው ጭራሽ ተምሮ እንኳን ተግባር ገብቶ ከእግዚአብሔር ጋር ተገናኝቶ እግዚአብሔርን ጠይቆ ነው የሚሰበክ። ደግሞ ጭራሽ አንዳንዶቹ ደግሞ ሳይማሩ ማረጋቸው ደግሞ አይጣል ይሰኛል።
ቅዱስ ቄርሎስ ግን እንደዚህ ነው። ሐዋርያትን ጌታ በተግባርም በትምህርትም አብቅቶ ነው አስተምሮ ያላቸው። የትኞቹም አባቶችን እንደዚህ ናቸው። ቅዱስ ዮሐንስ አፈወርቅም ተምሮ ሲጨርስ ገዳም ገብቶ ለብቻው በዓት ዘግቶ ዘዋላ እግዚአብሔር አስተምር ሲለው ነው። ሌሎችም እነ ቅዱስ አትናቴዎስ ትርምት ይዘው ቅዱስ ዮሐንስ መጥምቅ 6 ወር ለማስተማር የ30 ዓመት ምናኔ ነው የመነነ። 30 ዓመት መነነ፣ 6 ወር አስተማረ። 6 ወር እኛ ደግሞ 6 ወር ሳንል 30 ዓመት እንሰብካለን ማለት ነው። እና እንደ ቸርነቱ ነው መቼስ አይደለም ነው እናቆመው። እንደዚያ ደግሞ እንደው አኮፈሊጥ ቢያንስ ሃይማኖትን መስክርላችሁ ነው። ሃይማኖትን መስክርላችሁ እንጂ እንደው እንደ ቸርነቱ ነው። እና ቅዱስ ቄርሎስ እንዲህ ያለ መምህር ነበር። እንዲህ ያለ መምህር ንስጥሮስ የተማረውን ሐዲስ ከይሲ ብሎ የሚጠራው እሱ ራሱ አዲሱን እባብ ድንግል ማርያም ወላዲት አምላክ አትባልም የሚል ክፉ አውሬ ክርስቶስን ከሁለት የሚከፍል የእግዚአብሔር ልጅ ሙቶ አላደነንም የሚል የክርስቶስን የማዳን ቤዛነት ከንቱ የሚያደርግ ሹመቱን ተጠቅሞ ክህደቱን የሚያስተላልፍ አዲስ እባብ ንስጥሮስ በቁስጥንጥንያ በተነሳ ጊዜ በ431 ዓመተ ምህረት ከ200 የቤተ ክርስቲያን ሊቃውንት ጋራ ንስጥሮስን የረታው ቅዱስ ቄርሎስ ነው። ንስጥሮስ 16 ወታደሮችን አስከትሎ ከጉባኤው ሲመጣ ቄርሎስ ወደ ጉባኤው ሲሄድ ግን ወላዲት አምላክ የሚል ጽሑፍ ፊት ለፊት ይዞ ነው ሄደው። ያ ግን መቼስ የመናፍቃን አንዱ ምልክታቸው ምንነት ይሆን መስላችኋል? በጉልበት መመካት ነው። በጉልበት መመካት አንዱ ጠባያቸው ነው። ተከራክሮ ማሸነፍ ካቃታቸው ወደ ፖለቲካ ጠጋ ነው የሚሉት። መክሰስ፣ በጉልበት መመካት፣ ማስፈራራት እንዲፈራይ ብሎ ነው። ንስጥሮስ እውቀት እንደሌለውና ቄርሎስን እንደማይችለው ያውቀዋል። ቀምሶታል ቀድሞ በመልእክቱ ታው ንስጥሮስ ብሎ መልእክት ጽፎለታል። ከጉባኤው ፊት ሲመጣ ምን ይዞ መጣ? ወታደር። ፍራኝ፣ እኔ አጉል ነው እንዳትከራከራይ ሊል ነው። ቅዱስ ቄርሎስ ግን ፊት ለፊት ወላዲተ አምላክ የሚል እንደ ሰንደቅ ዓላማ አጽፎ በሁለት ቀሳውስት አስይዞ ነበረ የደረሰው 40 ሊቃነ ጳጳሳትን ከእስክንድሪያ ይዞ ማለት ነው። እውነትም ወላዲተ አምላክ ለሚል ስም ልንሞትለት ሁሉ ይገባል። ስለ እውነት ወላዲተ አምላክ አለ ማለት የእግዚአብሔር ልጅ የማዳን ጉዞ የካደ ነው። ቅዱስ ጎርጎርዮስ ዘኑሲስ ይላል ድንግል ማርያምን ወላዲተ አምላክ የማያይል ሰው ከልዑል እግዚአብሔር የራቀ ነው ይላል። ድንግል ማርያምን ወላዲተ አምላክ ብሎ የማይናገር የማያምን ሰው ከልዑል እግዚአብሔር እቅፍ የራቀ ነው። ምን ትላለህ? ምን ትላለህ? ወደቅኩ ስትል ሔዋን ትተህ አትተርክም እኮ። ተነሳው ስትል ማርያም ትተህ እንዴት ትተርካለህ? ጠፋው ስትል ሔዋን ትላለህ። ሞትኩ ስትል ሔዋን ትላለህ። ተሰደድኩ ስትል ሔዋን ትላለህ። ከገነት ወጣው ተባረርኩ፣ የሞት ሞት ተፈረደብኝ፣ ሲኦል ወረድኩ፣ ወደቅኩ፣ ልጅነት አጣው፣ ከእግዚአብሔር ተለየው፣ ዘላለማዊ ሞት ነገሰብኝ ስትል ሔዋን ትላለህ። ቆረብኩ፣ አባ አባ ብዬ የምጠራበት የልጅነት መንፈስ ተሰጠኝ፣ የእግዚአብሔር ልጅ የመሆን ስልጣን አደለኝ፣ በጥምቀት ክርስቶስን ለበስኩት፣ የሕይወት እንጀራ ክርስቶስን ተመገብኩ፣ የሕይወቷ ክርስቶስን ጠጣሁት፣ የዘላለም በር ተከፈተልኝ፣ እረኛችን ክርስቶስ መጥቶ ከተኩላ አዳነኝ ስትል ማርያምን ለምን ትተዋታለህ? ይህን ትቶ ታሪክ የለም። የድነት ታሪክ ከድንግል ማርያም ተለይቶ የሚተረክ የድነት ታሪክ የለም። ስለ እውነት የእግዚአብሔር ልጅ መጣና ከሴትም ተወለደ ብሎ እኮ ነው የሚጀምረው። እንዲህ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ወአመበጽሐ ጊዜሁ ፈኖ እግዚአብሔር ወልዶ ዋሕዶ ተወልደን ብእሲት። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከው። እናስ ምን አደረገ? ከሴትም ተወለደ ነው። ከዚያስ ምን አለ? ቦአ ውስተ ኦሪት ከመ ይሳየጦሙ ለእለ ውስተ ኦሪት። በኦሪት መርገም ተይዘው ያሉትን ያድናቸው ዘንድ ወደ ኦሪት ገባ፣ ከሕግ በታችም ዋለ። ራሱን ድሃ አደረገ።
ነዳይ ሥጋን ለብሶ ታየ። በዚያም ካሰና ታረቀን። ይህን ትቶ ታሪክ የለም። ድህነት የድህነት ታሪክ ሲተረክ መዳን በክርስቶስ ነው። ዳን ስትል ግን ለድህነት ምክንያት የሆነችው ድንግል ማርያምን ትቶ ድህነት አይተረክም። እና ለዚህ ነው እኮ ኦርቶዶክሳን ከምንም ነገር በፊት ጸሎት ራሱ ስንጀምር እክህደከ ሰይጣን በቅድመ ዛቲ ቤተ ክርስቲያን እማ የቅድስት ቤተ ክርስቲያን፣ ሰይጣን ሆይ በዚህች ቅድስት ቤተ ክርስቲያን ፊት ቁሜ እክድሃለሁ። አንተን ለመካዴ ደግሞ ምልክቴ ማናት ነው ያለው? ማርያም ናት ነው። አንተን ለመካዴ ያንተ ለመሆኔ የዲያብሎስ ባሪያ ለመሆናችን ፊት ለፊት የነበረችው ሴት ማናት? ሔዋን ነበረች። የእግዚአብሔር ለመሆናችን ፊት ለፊት የምትታየው ሴት ማናት? ለዚያ ነበር እኮ ከመስቀሉ ፊት ስር ቆማ የምናያት። የሞት እንጨት የሞት ፍሬ ከበላንበት ዛፍ ስር አንዲት ሴት ቆማ እንዳየናት ሁሉ የሕይወት ፍሬ ክርስቶስ እኮ ለኛ ብሎ ሲፈተት ከዚያ ዛፍ ስር የምናያት አንድ ሴት ነበረች ከመስቀሉ ስር፣ እሷም ድንግል ማርያም ናት። እና እንዲህ ብሎ ነው የሚታረከው። እና ወላዲታ አምላክ ለሚል ስም ወላዲታ አምላክ ስትሉ ማንን አምላክ ትላላችሁ? እሷን ወላዲታ አምላክ አልልም ማለት ክርስቶስ የባህሪ አምላክ አይደለም ብሎ መካድ። ክርስቶስ የአምላክነቱን የገለጠ በድንግል ማርያም ስጋ ነው። ወምላዕሌሆሙ መጻ ክርስቶስ በስጋ ሰብእ እምዘራ ዳዊት ዘውቱ ቡሩክ አምላክ እስከ ለዓለም። ከአብርሃም ከይስሐቅ ከያዕቆብ ወገን ክርስቶስ በዳዊት ስጋ ወደዚህ ዓለም መጣ፣ ይኸውም ለዘላለም የተባረከ አምላክ ነው ይላል ሮሜ ምዕራፍ 9 ቁጥር 5 ላይ። ከነሱም ክርስቶስ በስጋ መጣ፣ እሱም ለዘላለም የተባረከ አምላክ ነው። በስጋ የተገለጠው ክርስቶስ የባህሪ አምላክ ነው። የባህሪ አምላክነቱንም በስጋ ገለጥ ነው፣ አሳወቀን። እሱ ወዛቲ ኢቲ ሕይወት ዘላለም ከማይምሩከ ለከ ለአምላከ ጽድቅ። እውነተኛ የባህሪ አምላክ የምትሆን አንተን ያውቁህ ዘንድ የዘላለም ሕይወት ይህች ናት ነበር ያለ ጌታ። ወለዘፈነውኮ ወልድከ እግዚእነ ወለዘፈነውኮ ኢየሱስ ክርስቶስ ወልድከ፣ የላከውን ልጅህን ኢየሱስ ክርስቶስንና እውነተኛ የባህሪ አምላክ የምትሆን አንተን ያውቁ ዘንድ የዘላለም ሕይወት ይህች ናት ይላል ዮሐንስ 17 ላይ ሲነግረን። በዚያ ስጋ ነው አብን ያወቅ ነው። በዚያ ስጋ ነው ወልድን ያወቅ ነው። በዚያ ስጋ ነው መንፈስ ቅዱስን ያወቅ ነው። ከድንግል ማርያም በነሳው ስጋ ነው ከድንቁርና የተለየ ነው፣ ከጨለማ የተገፈፍ ነው። ያን ስጋ ለብሶ ብርሃን ክርስቶስ ስለመጣ ነበረ ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃን አብይ ሰረቀ ላዕሌሆሙ የተባለ ማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ። በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። ብርሃን አብን፣ ብርሃን ወልድን፣ ብርሃን መንፈስ ቅዱስን አወቅ። ለምን? ክርስቶስ በስጋ ስለመጣ። ክርስቶስ በስጋ መጣ። አብን አሳየናል ነው። አላያችሁትም እንዴ? ዘርእየ ኪያየ ርእዮ ለአቡየ፣ እኔን ያየ አባቴን አየ አለ። እኔን ያየ አባቴን ያየ፣ እኔ በአባቴ እንዳለሁ አብን በእኔ እንዳለ እወቁ አለ። ይሄ ስጋ አምላክን ያወቅነው በዚህ ስጋ ለብሶ ስለመጣ ነው። እግዚአብሔር በነቢያት አስተምሮን ነበር፣ ግን አልገባንም፣ አልተረዳነውም። በጭጋግ እንደሚመላለስ ነበረ። በብዙ ነገር በብዙ መክፈልት አይዳ እግዚአብሔር በነቢያቲሁም ትካት። እግዚአብሔር ከቀድሞ ጀምሮ በብዙ የትንቢት ጎዳናና ህብረ መልክ ለአባቶቻችን ቀድሞ ተናገረን፣ በብዙ አይነት ትንቢት። ያ ግን ትንቢቱ ልቡናችንን ሊያሽርልን አልበቃም። አይምሯችን መልስ አግኝቶ አላረፈም። የልቡናችን ጠባቂ ራሱ መምጣት ነበረበት። ስለዚህ ወለነሰ በዳህሪ መዋይል ነገረነ በወልዱ ወቦቱ ፈጠሮ ለኩሉ ወረሰ ወራሴ ኩሉ ዘውቱ አሐዜ ኩሉ ጸዳለ ስባቲሁ አምሳለ አርአያሁ ዘይዝ ኩሎ በኃይለ ቃሉ። ለእኛ ግን በመጨረሻው ዘመን እግዚአብሔር በአንድ ልጁ ነገረን። ሁሉን በፈጠረበት ሁሉን ወራሽ ባደረገው የክብሩ ጸዳል በሆነ የባህሪው ምሳሌ የሚሆን ሁሉን በስልጣኑ የሚይዝ አንድ ልጁ በሆነ በዘመን መጨረሻ ለእኛ ግን በልጁ ነገረን ይላል።
የመጨረሻ ዕውቀት ክርስቶስ ሲመጣ የተሰጠን ነው። ያን ያደረገው ከድንግል ማርያም በነሳው ሥጋ ነው። ስለዚህ ንሕነሰ ነአምር ከመ መጽአ ወልደ እግዚአብሔር የእግዚአብሔር ልጅ እንደመጣ እናውቃለን። ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ እግዚአብሔርን እናውቀው ዘንድ ልብ እንደሰጠን እናውቃለን። ወሀለውነ በአሚን በወልደ እግዚአብሔር በእግዚአብሔር ልጅ በማመንም ጸንተን አለን። ዘውቱ ዘበአማን እግዚአብሔር እርሱም እውነተኛ የባሕርይ አምላክ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ሲናገር፣ ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ሥጋ ነው አምላክነቱን የገለጠበት ሥጋ ይሄ ነው። ድንግል ማርያምን ወላዲተ አምላክ ብለን በተናገርን ጊዜ ክርስቶስ ሥጋ ለብሶ አምላክነቱን መግለጡን እየመሰከርን ነው። አብን እንዳወቅ ነው እየመሰከርን ነው። መንፈስ ቅዱስ እንዳወቅ ነው እየመሰከርን ነው። ስለዚህ ድንግል ማርያም ለእምነት ምልክት ሆኖ አድርጎ ያቆማት እግዚአብሔር የእምነታችን ምስክር የሆነች ሐውልተ ስም እውነተኛይቱ የኢያሱ የምስክሩ ድንጋይ ኢያሱ እስራኤል እግዚአብሔርን እንዳትክዱት ይቺ ድንጋይ ምልክት ትሁንባችሁ ብሎ አቁሞ ነበረ። ኢያሱ ማለት መድኃኒት ነው። ታውቃላችሁ፣ ኢያሱ ማለት መድኃኒት ነው። እስራኤልን ዮርዳኖስን ያሻገራቸው ነው። ርስትም ያወረሳቸው ነው። ታውቃላችሁ፣ ኢያሱ መድኃኒት ነው። ከነዓንን አወርሷቸዋል። ዮርዳኖስን አሻግሯቸዋል። ርስት አካፍሏቸዋል። ምን ማለት ይመስላችኋል? እውነተኛው ኢያሱ ማን ነው? ክርስቶስ ነው። ኢየሱስ ማለት ምን ማለት ነው? መድኃኒት ማለት ነው። ኢየሱስ መድኃኒት ነው። ስሙን ኢየሱስ በለው ሕዝቡን ምን ይላል ነው ያለው? ያድናል። ማቴዎስ ምዕራፍ 1 ቁጥር 21 ላይ ኢየሱስ ማለትም መድኃኒት ነው። ወኢየሱስ ሲተረጎም መድኃኒት ይላል ቅዱስ ቄርሎስ። ኢየሱስ መድኃኒት ተብሎ ይተረጎማል። ታዲያ መድኃኒት ከሆነ ያ ዮርዳኖስን ያሻገረ ክርስቶስ ግን አጥምቆ ገሃነምን ያሻገረን። ይሄው የሚታወቅ ዘንድ ኢያሱ ምሳሌ የነበረልኝ እውነተኛው ኢያሱ እኔ ነኝ ለማለት ጌታ የተጠመቀበት የዮርዳኖስ ክፍል ኢያሱ እስራኤልን ካሻገረበት ላይ ነው የተጠመቀው። ይውላችሁ ሌላ ዮርዳኖስ ከፍ ብሎም አለ፣ ዝቅ ብሎም አለ፣ መሃል ላይም አለ። ዮርዳኖስን እስራኤል ውስጥ የትም ቦታ ብዙ ቦታ ታገኙታላችሁ። ጌታ ግን ሄዶ የተጠመቀው ኢያሱ ካሻገረበት ላይ ነው። እውነተኛ መሻገርን የምሰጣችሁ ፋሲካችሁ እኔ ነኝ ማለቱ ነበረ። እዚያ ተጠመቀ። ከዛስ ምን አደረገላቸው? ኢያሱ ግንብ አወረሰላቸው፣ አፈረሰላቸው የኢያሪኮን ቅጥር። ክርስቶስ ግን የኃጢአታችን ግንብ ነበር ያፈረሰው። በእግዚአብሔርና በእኛ መካከል ያለውን የኃጢአት ግንብ አፍርሶ ከአባቱ ከመንፈስ ቅዱስ ጋር ነው ያስታረቀን። እዚያስ ምን አደረገ? ርስት አካፈላቸው። ጌታ ደግሞ ራሱን ርስት አድርጎ ሰጠን፣ መንግሥተ ሰማያትን ሰጠን። ኢያሱ ርስትን ከመሰረተ በኋላ እስራኤል እግዚአብሔርን እንዳትክዱ ይቺ ድንጋይ ምስክር ትሁንባችሁ፣ እግዚአብሔርም እናንተን ላይረሳችሁ፣ እናንተም እግዚአብሔር ላትክዱት ብሎ ያችን ድንጋይ አቁሞ ነበረ። እኛም እግዚአብሔር ከእኛ ጋር ለመሆኑ ላለመለየቱ፣ እኛም ከእግዚአብሔር ጋር ለመዋሃዳችን ምልክት ድንግል ማርያምን አደረግን። እግዚአብሔር ከነሱ ጋር ለመሆኑ ምልክታቸው ያቺ ድንጋይ ነበረች። መጽሐፈ ኢያሱ ምዕራፍ 23 ላይ ታነቡታላችሁ። ያቺ ድንጋይ ነበረች እግዚአብሔር ከነሱ ላለመለየቱ፣ እነሱም ከእግዚአብሔር ጋር ላለመለየታቸው። ልብ በሉ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ሲመጣ ስሙ ማን ነበር የተባለው? አማኑኤል ተብሎ ነበረ። አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር ማለት ነው። ያቺ ድንጋይ እግዚአብሔር ከእስራኤል ጋር ለመሆኑ ምስክር ነበረች። እግዚአብሔር ከኛ ጋር የሆነው በአዲስ ኪዳን በየት በኩል ይመስላችኋል? በድንግል ማርያም ማኅፀን ነው። ስለዚህ ሐውልተ ስም ዘኢያሱ የምትባለው ለዚህ ነው። የኢያሱ የምስክሩ ሐውልት የምስክር ድንጋይ የምትሆነው ከዚህ የተነሳ ነው እመቤታችን። እና ድንግል ማርያም ወላዲተ አምላክ ስንል ይሄን ሁሉ የሚያካትት ነው። ጌታችን ኢየሱስ ክርስቶስም ግንቡን በዕለተ ዓርብ ተሰቅሎ አፈረሰው። አፍርሶ ሲጨርስ ምንድን ነው ያደረገው? መርገምን ሁሉ በመስቀሉ ቀጥቅጦ አጥፍቶ ሞትን አስሮ ዲያብሎስን አስሮ ሲጨርስ ምንድን ነው ያደረገው? ይሄው የምስክሯን ሐውልት ድንግል ማርያምን ነያ እምክሙ ብሎ ሰጠን። እናት እንካችሁ እቺ ምስክራችሁ ናት እንዳትተዋት ብሎ ነው የሰጠን ከመስቀሉ ስር። ዮሐንስ 19 ቁጥር 26 በደሙ ለተዋጀንና ከመርገም ነፃ ለወጣ ነው ወገኖቹ የምስክር
ደብዳቤ የነጻነት መጽሐፈ ግዕዛን እንተ ብኪ ተጽሕፈ ግዕዛነ ኩሉ ዓለም ያላት ሊቁ ከዚህ የተነሳ ነው። የዓለሙ ሁሉ ነጻነት የተጻፈብሽ የነጻነት ሰሌዳ የሆንሽ ሰሌዳ መለኮት አንቺ ነሽ፣ መጽሐፈ ግዕዛን የነጻነት መጽሐፍ ነሽ ያላት ከዚህ የተነሳ ነበረ እና ቅዱስ ቄርሎስ ወላዲተ አምላክ እያለ ልጇን ደግሞ የባሕርይ አምላክ። አቤት የቅዱስ ቄርሎስን ትምህርት ብትሰሙት እማምላክ ነው፣ ወርቅ ነው ዝም ብሎ ክርስቶስ የባሕርይ አምላክ መሆን በቃ ኑሮው ሁሉ ክርስቶስ እንዴት አምላክ አይሆን እያለ ኑር መጽሐፈ ገላትያ ይልና ሲያበቃ ለምሳሌ እንዲህ ይላል ጳውሎስ ገብሩ ለእግዚእነ ኢየሱስ ክርስቶስ ዘይኮነ በእንተ ሰብእ ወዘይኮነ እምኀበ ሰብእ ይላል። ስለ ሰው ካልሆነ ከሰውም ካልሆነ ከጳውሎስ የተላከ ከኢየሱስ ክርስቶስ ባሪያ ከሆነ ከጳውሎስ የተላከ መልእክት ይላል ገላትያ ምዕራፍ 1 ቁጥር 1። ከዚያ ምን ይላል መሰላችሁ? ጳውሎስ ከሰው አልተላኩም ስለ ሰውም አልሰብክም ብሎ ስለ ኢየሱስ ክርስቶስ ከሰበከ እንደምን ኢየሱስ ክርስቶስ የባሕርይ አምላክ አይሆን እያለ ያስተምራል። እንደምን ኢየሱስ ክርስቶስ የባሕርይ አምላክ አይሆን? ክርስቶስ እኔ የሕይወት እንጀራ ነኝ፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። የክርስቶስን ሥጋ በልተን የዘላለም ሕይወት፣ የክርስቶስን ደም ጠጥተን የዘላለም ሕይወት የምንወርስ ከሆነ ክርስቶስ እንደምን የባሕርይ አምላክ አይሆን እያለ ነበር የሚያስተምረው። ሐዋርያ ዘተጸዋ ወተፈልጠለ ትምህርተ ወንጌል እግዚአብሔር የሚለውን ደግሞ ይጠቅስና ሮሜ ምዕራፍ 1 ቁጥር 3 ላይ የእግዚአብሔርን ወንጌል ለማገልገል ከተጠራ ከጳውሎስ ይላል። ጳውሎስ የእግዚአብሔርን ወንጌል ለማገልገል ከተጠራ የሰበከ ደግሞ የክርስቶስን ወንጌል ከሆነ እንኪያማ ክርስቶስ የባሕርይ አምላክ ነዋ። ማነው እንደዚህ የሚለው? ቅዱስ ቄርሎስ ነው። ክርስቶስን እንዲህ ያለ ዘመኑን ሙሉ ክርስቶስ ክርስቶስ እያለ ሲያስተምር የኖረ ነው። የተዋህዶ አባት ነው እና በኋላ ንስጥሮስ ራሱ ከተረታ በኋላ መቼስ የመናፍቅና የጅል ሰው አስቸጋሪነቱ እልኩ ነው። አይጣል ነው መቼም እና ከታሰረበት ሂዶ ተረቶ ከታሰረ በኋላ ንስጥሮስ ቅዱስ ቄርሎስ ሂዶ እባክህ ወንድሜ እንዲሁ ተው እባክህ ድንግል ማርያምንም ወላዲት አምላክ በል ልጇንም አምላክ በላል እኔ ገብቶኛል አንተ ነው ያልገባል። የመናፍቃን ደግሞ አንዱ ችግራቸው እነሱ ሳይገባቸው ያልገባችሁ ብለው የሚናገሩ ማንን ነው? የገባንን ነው። እነሱ የገባቸው ሆኖ ቁጭ እኛን ያልገባችሁ ብለው ደግሞ ሳይገባቸው ነው። እንዲሁ ቆይ ድረስ ነው በእውነቱ ማለት ነው። ጅራፍ ራሱ ገርፎ ምንድን ነው የሚለው? ገበሬው እኮ ሊቅ ነው። እንደው ራሱ ምን ይላል? ይጮሃል ነው። ራሳቸው ደናቁርቱ ነው ሳለው ደግሞ እንዲህ ብለው ደግሞ እኛን ነው ደግሞ ያልበራላቸው የሚሉን ማለት ነው። ገብቶኛል አለ። አይ እንግዲህ ለክርስቶስ ያልታዘዘ ምላስ ላንተማ ይታዘዝህ አለው። ምላሱ ተጎልጉሎ ደረቱ ላይ ወድቆ እንዘይነብህ ከመከልብ እንደ ውሻ ሀዝ ሀዝ እያለ ሞት። እንደዚህ ነው። የቄርሎስ ትምህርት ቀላል አይደለም። እውነቴን ነው የምነግራቸው። ደግዳጋ ጆሮም አያዳምጠውም። አሁን እኛ እየሰማ ነው አይደል? እንዴ ምንድን ነው ብላችሁ እንዳይሆን ብቻ ያሳብዳል። እኔ በዓይኔ ያየሁትን ነው የምነግራቸው። ጉባኤ ቤት ከመምህራኖቼ ጉባኤ ቤት በአንዱ የቅዱስ ቄርሎስ ድርሳን ሲነበብ አጋንንት የያዛቸው ሰዎች ለፍልፈዋል። የቄርሎስን እምነት የማያምኑ ናቸው ሰዎቹ፣ ግን ተማሪ መስለው ገብተዋል። የመጽሐፍ ተማሪ መስለው ማለት ነው። ግን የቄርሎስ መጽሐፍ ሲነበብ አስለፈልፋቸው። ኧረ እኛ ሌላ እምነት ነው ያለን። አሁን እንደው ያንን እምነት ላለመጥራት ነው፣ እንደው ቢመለሱ እልክ ላለማስያዝ ማለት ነው። እና እንደው መጽሐፉን ራሱ ካጠገባችሁ ብታሰኙት ብታስቀምጡ እንዴት ሸጋ መሰላችሁ። በቃ የቄርሎስ መጽሐፍ ግልጥ ካረጋችሁት ክርስቶስ የባሕርይ አምላክ ነው፣ ክርስቶስ ሊቀ ካህናት ነው፣ ኢየሱስ መድኃኒት ነው የሚል ነው የምታገኙበት። ምንም የለውም፣ ወርቅ ነው ዝም ብሎ። እና ይሄ አባት ከተናገረው ነው የምናመጣው። ስለዚህ የማጥናት ጸጋ አለው። ዛሬም የቅዱስ ቄርሎስን
አይምሮ የባረከ አምላክ የኛንም ይባርክልን። እሱ ቅድስና ንጽህና እንደነበረው መድኃኔዓለም እኛንም ይቀድሰን። ተዋሕዶና ሃይማኖት በልቡናው እንደቀረጸበት በእኛም ይቅረጽልን። ስለዚህ ቅዱስ ቄርሎስ ጠንቃቃ የተዋሕዶ መምህር ነው፣ ሁሉን ለቅሞ የሚናገር እና ምንድን ነው የሚለው? ወይመጽእ ካይበ በስጋሁ በዳህሪት ዕለት፣ ዳግመኛም በዚህ ስጋው ይመጣል። ማንም ይመጣው? አቤት! በምን ይመጣል? በስጋው ይመጣል ነው። በዚህ ስጋ ይመጣል። አሁን እንግዲህ ክርስቶስ በስጋው ይመጣል ያለው ለምንድን ነው የፈለገው? አንድ መጀመሪያ ምን ልነግራችሁ የፈለግኩት እሱ ነው። እንግዲህ ዛሬ ደብረ ዘይት ክርስቶስ የሚመጣበትን ዕለት የምናስብበት ቀን ነው እና ክርስቶስ ሲመጣ በስጋው ነው የሚመጣ። ለምንድን ነው በስጋው ይመጣል የሚለውን ቅዱስ ቄርሎስ መናገር የፈለገ? በስጋው ይመጣል የሚለውን እስቲ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በሉ፣ በስጋው ይመጣል በሉ። አቤት! ክብሩንም ምን ያደርጋል? ይገልጣል። ክብሩንም ይገልጣል። በስጋው ይመጣል ማለት የፈለገው ለምንድን ነው ቅዱስ ቄርሎስ ስትሉ፣ አንድ ቃል ስጋ በሆነ ጊዜ እንግዲህ ልብ ብላችሁ ስሙ። ተዋሕዶ ማለት አምላክ ሰው ሆነ፣ ሰው አምላክ ሆነ ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። አምላክ ሰው ሆነ። አምላክ ሰው ሲሆን ሰው ደግሞ ምን ሆነ? አምላክ ሆነ። ተዋሕዶ ማለት ይሄ ነው። የአምላክነቱ ገንዘብ ለስጋ፣ የስጋነቱ ገንዘብ ለአምላክ ሳይቀላቀል ማለት ነው። ሳይቀላቀል። ስለዚህ በስጋው ይመጣል ባለ ጊዜ አንድ ቃል ስጋ ሆነ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ተብለን ተጽፈናል። ከላይ ምን ተብሎ ነው? በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ያም ቀዳማዊ ቃል ከእግዚአብሔር አብና ከእግዚአብሔር መንፈስ ቅዱስ ጋር ነበረ። ያም ቃል ስጋ ሆነ ማለት ምን ማለት ነው? ማን ሰው ሆነ ማለት ነው? ቃል ማን ነው ያልነው? እግዚአብሔር አላለም እንዴ? ቃል ስጋ ሆነ። ማን ሰው ሆነ? ስለዚህ እግዚአብሔር ሰው ሆነ። ምክንያቱም ቃል ማን ነው ብሎናል ከላይ? እግዚአብሔር። እግዚአብሔር ሰው ሆነ ነው። እግዚአብሔር ሰው ሆነ ሲባል ተዋህዶ ሲባል እግዚአብሔር ሰው የሆነው ተለውጦ ነው ብለው የሚያስቡ ሰዎች አሉ። ቃል ስጋ ሲለብስ ወደ ስጋነት ተለወጠ ብለው የሚያስቡ ሰዎች አሉ። ግን አልተለወጠም። በስጋሁ የተባለ አሁን በስጋው ይመጣል የሚባለው ስጋው የሚባልና በስጋው ይመጣል የሚባል ሁለት አካላት አይታዩም? ይታያሉ። እነዚህ ሁለት አካላት በተዋህዶ ሁለት ሳይሆኑ ይመጣል፣ በስጋው ይመጣል ያለበት ምክንያት እሱ ወደ ስጋነት አልተለወጠም፣ ስጋን ተዋህዷል እንጂ ለማለት ነው። ስጋን ተዋህዷል እንጂ ሰው በሆነ ጊዜ አምላክነቱ ወደ ስጋነት አልተለወጠም። አምላክነቱ ወደ ስጋነት አልተለወጠም። ምክንያቱም አነ እግዚአብሔር አምላክክሙ ዘኢይቱ የለጥ ብሎ ነግሮናል። እኔ እግዚአብሔር አምላካችሁ አልለወጥም ብሎናል። ትንቢተ ሚልክያስ ምዕራፍ 3 ላይ እኔ እግዚአብሔር አምላካችሁ አልለወጥም። መዝሙረ ዳዊት መዝሙር 101 ቁጥር 25 ላይም ሁሉ ይለወጣል ብሎ ምንድን ነው ያለ? አንተ ግን ምንድን ነህ? ያው አንተ ነህ ነው። ሰማይ ምድር ሁሉ ይለወጣል። አንተ አቅደም ከሳሮት አለ ምድር ወግብረ ደዌ ከማንቱ ሰማያት እማንቱሰ ይትሐጐላ ወአንተሰ ትሄሉ። አስቀድመ ምድርን መሰረት፣ ሰማያትም የእጅ ስራዎች ናቸው፣ ሁሉም ይጠፋሉ። ወከመ ሞጣይት ትዌልጦሙ ወይትዌለጡ፣ እንደ መጋረጃ ትለውጣቸዋለህ፣ ይለወጣሉ፣ ይጠፋሉ። አንተሰ ትሄሉ፣ አንተ ግን ትኖራለህ። ዋማቲከን እያህልቅ፣ ዘመኖችህም አይፈጸሙም። አንተሰ አንተ ክመ፣ አንተ ያው አንተ ነህ ነው። አንተ ያው አንተ ነህ።
ልብ በሉ። እግዚአብሔር ምንጊዜ ማን ነው በሉ እንጂ እግዚአብሔር ነው። እግዚአብሔር ምንጊዜም እግዚአብሔር ነው። እኛ እንለወጣለን። የሆነ ጊዜ እናታችን ሆድ ሳለን ምንድን ነበር? ጽንስ። ከዛ ስንወለድ ምን ሆን? ሕፃን። ትንሽ ስናድግ ምን ሆን? ልጅ። ከፍ ስንል ምን ሆን? ወጣት። ከዛ ጨመረ ስናደርግ ምን ይሆናል? ጉልማሳ። ከዛ ስንቆይ ምን ይሆናል? ሽማግሌ። ከዛ ስንሞት ምን ሆናለን? ሬሳ። ከዛ ስንቀበር ምን ሆናለን? አፈር። ሰው ይለወጣል። ከዛ መልሰን እነሳለን። እግዚአብሔር ግን አይለወጥም። ቃል ደግሞ ማን ነው ብለናል? በሉ እንጂ ምን አላችሁኝ? እግዚአብሔር ነው። ቃል እግዚአብሔር ነው። ቃል እግዚአብሔር ስለሆነ አይለወጥም። ሰው በሆነ ጊዜ ስጋን ነሳ፣ ስጋን ተዋሃደ እንጂ ወደ ስጋነት አልተለወጠም። ስለምን ተብላችሁ ብትጠየቁስ ምን ስለሆነ? እግዚአብሔር ስለሆነ ነው። እግዚአብሔር ስለሆነ አልተለወጠም። ወደ ስጋነት አልተለወጠም። ኢተፈልጠ ስጋ እምነ መለኮት ወህላዌ እጓለ እምሕያውኒ ኢሜጠ ህላዌሁ ለመለኮት ሀበ ስጋ ይላል ቅዱስ ኤፍሬም ሃይማኖተ አበው ምዕራፍ 47 ቁጥር 34 ላይ ሲናገር ስጋ ከመለኮት አልተለየም። የስጋ ባህሪም መለኮትን ወደ ስጋ አልለወጠውም ይላል። የስጋ ባህሪም መለኮትን ወደ ምን አልለወጠውም? ወደ ስጋ አልለወጠው። ባይል ነውና እሱ ሁሉን ይችላልና። እግዚአብሔር ሰው ሆነ ባልን ጊዜ እግዚአብሔር ወደ ሰውነት ተለወጠ ማለታችን አይደለም። እግዚአብሔር ደህየ ባልን ጊዜ በደሃ ስጋ ተገለጠ ማለታችን ነው እንጂ ባለጸጋ ወደ ድሃነት ተለወጠ ማለታችን አይደለም። ወረደ ባልን ጊዜ ጥሎት መጣ ማለታችን አይደለም። ወሶበ ተሰምዖ ዘይብል ወረደም ሰማይ ኢይምሰል ከዘሃደጉ ለሰማይ ወረደ ውስተ ምድር። ከሰማይ ወደ ምድር መጣ ሲባል በሰማይ ጊዜ ሰማይን ጥሎት የመጣ እንዳይመስል። ትሁት ባህሪን ገንዘብ አደረገ፣ ትሁት ስጋ ለበሰ፣ በትሁት ስጋ ተገለጠ ተመላለሰ ማለት ነው እንጂ ሰማይን ጥሎት መጣ ማለት አይደለም። አንዴ እርሶ ራሱን ድሃ አደረገ ሲባልም በድሃ ስጋ ታየ፣ የእኛን የድሆችን ስራ ሰራ ማለት ነው እንጂ ወደ ድሃነት ተለወጠ፣ ሩቅ ሆነ፣ ተራቆተ፣ አጣ፣ ጠፋ ማለት አይደለም። በጌትነቱ እንዳለ ነው። በጌትነቱ እንዳለ በዚህ ዓለም ወደዚህ ዓለም መጣ። መላእክትም በሰማይ በሄዱ ጊዜ አግኝተውታል ከአባቱ ጋር አልተለየም። እሱም ራሱ ነግሮናል። የዮሐንስ ወንጌል ምዕራፍ 1 ቁጥር 53 ላይ ከዚህ የሚበልጥ ነገር ታያላችሁ እንዘ ይትረሃዋ ሰማያት ወመላእክት እግዚአብሔር ያርጉ የወርዱ ሀበ እጓለ እመሕያው። ሰማያት ሲከፈቱ መላእክት ወደ ሰው ልጅ ሲወጡና ሲወርዱ ታያላችሁ ብሎናል። ወደ ሰው ልጅ ሲወርዱ እሺ፣ እሱ እዚህ ስላለ ሲወጡ ምን ማለት ነው? እዚያም አለ እዚህም አለ ነው። ወደ ሰማይ ሲወጡ መላእክት ወደ ማን ነው የሚወጡት? ወደ ኢየሱስ ክርስቶስ ነው የሚወጡት። ወደ ምድር ሲወርዱ ወደ ኢየሱስ ክርስቶስ ነው። እሱ ከአባቱ አልተለየምና በዚያ ስጋው ይመጣል ያለው እሱ ስጋን ነው እንጂ የለበሰው ወደ ስጋነት አልተለወጠም። ስጋን ለብሶ ስጋን ይዞ ነው ያደረገው። ሁለተኛ በስጋው ምን ይላል ነው ያልነው? በንገር እንጂ በስጋው ምን ይላል? ይመጣል። በስጋው ይመጣል ደግሞ ስጋውን አለመለወጡን ሲነግረን ነው። በዚሁ ስጋ ይመጣል፣ አልለወጠውም ያንን ስጋ። ልብ በሉ። ስጋ መለኮት ከስጋ ጋር ሲዋሃድ ያንን ስጋ ወደ መለኮትነት አልለወጠውም። ቅድም ነግሬያችሁ ነበረ። ስጋ የመለኮትን ባህሪ ወደ ስጋነት አልለወጠም፣ መለኮትም አልተለወጠም ብሎ ነበር ቅዱስ ኤፍሬም። ስጋሳ እንዴት ሆነ ስንለው ወእግዚአብሔርኒ አቀቦ ለዘነሶ በዘዚአሁ ይላል። ቁጥር 44 ላይ ስትወርዱ ሃይማኖታዊ ምዕራፍ 47 ቁጥር 44 ላይ ስትወርዱ ወእግዚአብሔርኒ አቀቦ ለዘነሶ በዘዚአሁ፣ እግዚአብሔር ቃል ደግሞ የለበሰውን ስጋ በባህሪው ጠበቀው ይላል። እግዚአብሔር ቃል የለበሰውን ስጋ በባህሪው ጠበቀው።
በባህሪው ማለት በስጋነቱ ጠበቀው፣ ወደ መለኮትነት አልለወጠውም። ልብ በሉ፣ ወደ መለኮትነት አልለወጠውም። ስጋን በስጋነቱ እንደጠበቀ ለበሰው። ተዋህዶ ማለት ይሄ ነው። ሁለትነት አይደለም። አንድ ስላል ሁለት መክፈል አለ። ተዋህዶ ነው ያለ። ተዋህዶን ከመቀላቀል መለየት አለባችሁ። መቀላቀል፣ ተዋህዶ ከማደባለቅ፣ ተዋህዶን ከመጨመር ወይም ደግሞ ከመደመር ጋር አንድ እንጨትንና አንድ እንጨትን በመስማር ከመምታት ጋር ወይም ሁለት ቤቶችን አያይዞ ቤት እንደመስራት አይደለም። ሁለት ቤቶችን አያይዞ የሆነ ሰው ቤት አንድ ግድግዳ አድርገው ክፍሉን ለይተው እንደሚሰሩ አይደለም። ለአንድ ሰው ልብሱን ለብሶ እንደሚንቀሳቀስ ማለት ይሄ ሲያወልቀው ይወልቃል፣ ያም ሲያፈርሱት ይፈርሳል። ሁለተኛ ከዚያኛው ገንዘብ የሚያደርገው ነገር የለውም። እና እንዴት ነው? እንደ ነፍስና እንደ ስጋ ነው ብሎናል ቅዱስ ቄርሎስ። እንደ ነፍስና እንደ ስጋ ሰውየው ከሁለት ባህሪ ተገኝቶ አንድ ሰው እንደሚባለው ግን ደግሞ ሁለት እንዳይደለ፣ ነፍሱ ወደ ስጋው እንደማትገዝፈው ስጋው ወደ ነፍሱ እንደማይረቅ ሁሉ አንድ ሰው እንደሚባል ግን ከሁለት ባህሪ እንደተገኘ እንደ አንድ ሰው ነው። ነፍስም ግን አልተለወጠችም፣ ስጋውም ግን አልተለወጠም። ግን ሰውየው አንድ ሰው ነው። ስለዚህ ክርስቶስ ስጋውን ወደ መለኮትነትም አልለወጠውም፣ ሁለትም አናደርገውም ይላል ቅዱስ ቄርሎስ። ደግሞ እንዲህ ስለሆነ ነይነሰይን እንፈልጦ ለአሐዱ ክርስቶስ አበክሌቱ ህላውያት፣ አንድ ባህሪ አንድ አካል የሆነ ክርስቶስን ከተዋህዶ በኋላ ሁለት አካል ሁለት ባህሪ አንለውም። ስጋው ደግሞ አልተለወጠም። ለምን ይለውጠዋል? ስጋው ተለወጠ ብሎ የሚያምን አውጣኪ የሚባል መናፍቅ ነበር። 449 ዓመተ ምህረት ላይ የተወገዘ አውጣኪ ስጋ ወደ መለኮት ተለውጧል ፈርቶ ነው። ክርስቶስ ሁለት ባህሪ ይሆንብኛል ብሎ ፈርቶ ወዴት ሄደ? መጦታል። በቃ ስጋ ተለውጧል። አልተለወጠም። ስጋው ተለውጧል ማለት አደገኛ ችግር ስለሆነ ነው። እኛ ምን አገባን? ዝም ብለህ አባ ንስሐ ግቡ አትለንም? አትበሉ። ያዙ ሃይማኖታችሁ። ቀልደኛ ናችሁ መሰለኝ። የምናምንበት ክርስቶስ ነው እንዴ? ይኸው አባቴ ሆይ አለ ጌታ፣ የዘላለም ሕይወት ይህች ናት አለ። ቅድም ማንና ማንን ሲያውቁ ዘንድ ነው ያለ? አንተንና እኔን መንፈስ ቅዱስን ማወቅ ነው ሕይወት ብሏል። ይሄ ሕይወት እኮ ነው። ሰው ሕይወቱን ማወቅ አለበት እንዴ? ሰው ጤፍ ስንት እንደሚሸጥ እንኳን አጣርቶ ያውቃል። ይሄ እኮ የሕይወታችን ጉዳይ ነው። ማወቅ አለባችሁ። እምነታችን ነው። በምን ይመጣል ነው ያለው? ለምንድነው በስጋው ይመጣል ያለው? አንደኛ ስጋ በተዋህዶ ጊዜ ተለውጧል የሚሉ መናፍቃን የለም፣ አልተለወጠም። ሁለተኛ ክርስቶስ ከተነሳ በኋላ ስጋው ረቋል ተለውጧል የሚለው የለም። በዚያው ስጋ ነው የሚመጣ። በዚያው ስጋ ቀድሞ ከማህፀን በተዋህዶ ስጋ ነው። ሲዋሃድም ያ ስጋ አልተለወጠም። ከተነሳ በኋላም ያ ስጋ አልተለወጠም። በዚያው ስጋ ያው ቶማስ የዳሰሰው ያው ስጋ ነው። ስጋው በትንሣኤ ምክንያትም አልረቀቀምም፣ አልተለወጠም። ክርስቶስ የለበሰው ስጋ ወይም ቃል ለብሶት ክርስቶስ የተባለበት ስጋው ቃል ለብሶት ክርስቶስ የተባለበት ያ ስጋው ቢለወጥ ምን ችግር እንደሚገጥመን ታውቃላችሁ? ምንድነው ችግር የሚገጥመን? ተለወጠ አይ ተለውጧ ብንም ምንድነው ችግር የሚገጥመን? የሚገጥመን ችግር ከተዋህዶ በኋላ ስጋ ተለውጧል ብንል ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ዋና ዓላማ ምን ይሆናል? ከንቱ ይሆናል። ጌታ ስጋን የለበሰ ምን ለማሆን ነው? ሊቀ ካህናት ሊሆነን ነው። ንጹሕ ሊቀ ካህናት ሊሆነን። ሌሎች ሁሉ ይሄንን ነገር መያዝ ስላልቻሉ ዘከመዝኬ ሊቀ ካህናት ይደለወነ ዘርሁቅ ማጥያት ወልዑልም ሰማያት፣ የባህሪ ጌትነት ገንዘቡ የሆነ ኃጢአት የሌለበት እንዲህ ያለ ሊቀ ካህናት ይገባን ነበርና ይላል ቅዱስ ጳውሎስ። እነዚያኞቹ ሊቀ ካህናት ምን ያደርጋሉ? መጀመሪያ መስዋዕት ስለ ራሳቸው ያቀርባሉ፣ ቀጥለው ስለ ሕዝቡ ያቀርባሉ። እነሱ ኃጢአተኞች ናቸውና። እሱ ግን ይህንን ማቅረብ አያስፈልገውም። ለምን? ውእቱሰ ገብረ ዘንተ በምዕር ሱአርሶ፣
እርሱ ራሱን መስዋዕት አድርጎ አንድ ጊዜ ሲያቀርብ ይህንን ፈጽሞታል። የማያዳግም መስዋዕት ነው እሱ። ወይክል አድህኖቶሙ ለለ ይመጽኡ እንተ መንገሊሁ ኀበ እግዚአብሔር። በሱ ሊቀ ካህናትነት ወደ እግዚአብሔር የሚመጡትን ሁሉ እሱ ሊያድናቸው ይቻለዋል። ወይ ተነብል ሎሙ እስመ ሕያው ውእቱ፣ እሱ ለዘላለም ሕያው ነውና ሲያስታርቃቸው ይኖራል። በዕለተ ዓርብ ያፈሰሰው ደሙ የቆረሰው ሥጋው ለዘላለም ፍጥረትን ሁሉ ከአባቱ ከመንፈስ ቅዱስ እና ከራሱ ጋር ሲያስታርቅ የሚኖር ነው። ሕያው መስዋዕት እንደሆነ ሕያው ሊቀ ካህናት ነው። እሱ ለዘላለም ሲያስታርቃቸው ይኖራል። ምክንያቱም እስመ ይስዓር ክህነቱ ለዓለም፣ የእሱ ክህነት ለዘላለም አይተካም አይሻርም። ዘላለማዊ ሊቀ ካህናት ነው ክርስቶስ። እነዚያን ግን እስመ ኢያበውሆሙ ሞት ይንበሩ፣ ሞት እንዲኖሩ አያሰናብታቸውም፣ ሞት ይወስዳቸዋል። እርሱ ግን ሕያው ነውና መስዋዕቱ ሕያው፣ ሊቀ ካህናትነቱ ሕያው፣ መንግስቱ ሕያው ነው። ራሱን ሰዋ፣ ራሱን አቀረበ፣ ራሱን እንደ ንጉሥነቱ መስዋዕቱን ተቀበለ፣ ራሱ ይቅርታውን ሰጠን። ይህን አድርጎ እንደ ጌትነቱ ወነበረ በየማነ እበዩ ዘበሰማያት፣ እርቅን ሰጥቶ አስታርቆን ይቅር ብሎን በደሙ አንጽቶ የድነት መንገድን ሰጥቶን ከዚያ በኋላ በግርማው ቀኝ ተቀመጠ። እስመ ብሂለ ነቢር ያእምር ኀበ ዘኢተልኮ። ተቀመጠ ማለትም እሱ መቀመጥ መነሳት ኑሮበት መንበሩን አቶት ኑሮ ኋላ አግኝቶት አይደለም። ተቀመጠ ማለት ተልኮ የለበትም። እንግዲህ ያው ዓርብ የሰራው እርቅ ሁልጊዜ ሲያስታርቀን ይኖራል። በጌትነቱ ምሕሮ ይቅር ብሎ ይሰጠናል። በሊቀ ካህናትነቱ በዓርቡ ሊቀ ካህናትነት ሁልጊዜ ከራሱ ጋር ከአባቱ ከመንፈስ ቅዱስ ጋር ያስታርቀናል፣ በደሙ ያነጻናል። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋው ተለውጧል ይባል ሊቀ ካህናት መሆኑ ይከስራል። ምኑንስ ትቆርበዋለህ ጓዴ? ክርስቶስ ተለወጠ ካልክ ምኑን ትቆርበዋለህ? ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ማለት። አማን አማን እብለክሙ እመ ይበላይክሙ ሥጋሁ ወኢሰተይክሙ ደሞ ለወልደ እጓለ እመሕያው አልብክሙ ሕይወት። እውነት እላችኋለሁ የወልደ እጓለ እመሕያው የሰው ልጅን ሥጋ ካልበላችሁ የሰው ልጅን ደም ካልጠጣችሁ የዘላለም ሕይወት የላችሁም አለ። እንዴት? እስመ አነ ውእቱ ፍስተ ሕይወት ዘወረደም ሰማያት፣ ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ። ሥጋው ከተለወጠ ምኑን እንቆርበዋለን? መለኮቱ ከተለወጠ የፍጡር ደም እንዴት አድርጎ ያድናል? እንዴትስ ያጸድቃል? እንዴትስ ሊያነጻ ይችላል? እንዲያውም የፍጡር ደም እድፍ ነው፣ ቢጠጡትም ይመራል። ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጽ ህሊናነም ግብር ምውት። የጌታችን የመድኃኒታችን ኢየሱስ ክርስቶስ ደም ግን ህሊናችንን ሁሉ ከሞተ ነገር ያነጻዋል ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 9 ላይ ሲናገር። እድፈት የሚስማማው የሚያልፍ የሚጠፋ የበግ ደም ይዞ አልገባምና ወክርስቶስ እሰ ከዊኖ ሊቀ ካህናት ለእንተ ትመጽእ ሰናይት በውስተ ትኄይስ ወተዐቢ ደብተራ እንተ ኢገብራ እደ ሰብእ። ክርስቶስ ግን ለምትበልጠው መልካም ነገር ለመንግሥተ ሰማያት ሊቀ ካህናት ሆኖ በመጣ ጊዜ የሰው እጅ ወዳልሰራት አንዲት መቅደስ የገዛ ደሙን ይዞ ገባ ይላል ዕብራውያን ምዕራፍ 9 ቁጥር 11 ጀምሮ ስናነበው። የገዛ ደሙን ይዞ መጣ ለምትመልጠው መልካም ነገር። እነዚያ ግን የበግ ደም የሚጠፋ ደም ነበር ይዘው የሚገቡ። እሱ ግን የገዛ ደሙን ይዞ የሰው እጅ ወዳልሰራት ወደ መስቀል ወደ ደብተራ ርሱ አድኖ ወደ ውሳጤ መንጦላይት ወደ ብርሃን ሀገር ገባ። ወደዚያች ሀገር ሊወስደን ነው የሚመጣ። እንግዲህ እሱ አስታርቆ ጥላ ፍርሶ ወገኖቹን አንጽቶ ወደ ሄደባት ወደዚያች የብርሃን ሀገር ሊወስደን ነው የሚመጣ እንጂማ ምኑንስ ቆረብ ነው? በምኑስ ካሳ ይክሳል? ክርስቶስ ቅሉ ሰው መሆኑ ምን ለማለት ነው? ካሳ ለመካስ ነው። ቅዱስ ያዕቆብ ዘስሩግ ሃይማኖተ አበው ምዕራፍ 88 ቁጥር 6 ላይ የሚናገረውን አንድ ቃል ልንገራችሁ። ጌታችን ኢየሱስ ክርስቶስ ሥጋ የለበሰ ምን ሊያደርግበት እንደሆነ ቁልጭ አድርጎ ይነግረናል። ሥጋ የለበሰበትን ዓላማ ሥጋው ተለወጠ ካለ አንድ ሰው ክርስቶስ ታዲያ ወደዚህ ዓለም መምጣት ለምን አስፈልገ? የመጣበትን ዓላማ ይቀዳል። ወዘአልቦቱ ሥጋ ነሳ አባለ ሥጋ አመ ተሰገወ። ሥጋ ያልነበረው እሱ ሰው ሆኖ ወደዚህ ዓለም በመጣ ጊዜ ሥጋ ለበሰ ይላል። ምን ሊያረገው ነው?
ወአኀዝዎ አይሁድ ቦቱ ከመ ይፈጽሙ መፍቅዶሙ። በዚያ ስጋ አይሁድ የወደዱትን ሊፈጽሙበት ያዙት ይላል። ያ መያዙ በአጋንንት እጅ ተይዘን ለነበር ነው፣ ካሳ ይሆን ዘንድ ነው። ታዲያ ያን ስጋ ለምንድን ነው የለበሰው ስለው አይሁድ እንዲይዙት በዚያ ስጋ እንዲሰቀልበት ነው። አፈ ወምራቀ አፍን ምራቅን ፈጠረ ለራሱ ከድንግል ማርያም ማኅፀን ነሳ። ለምን? ከመ ይክስት አዕይንተ ዕውራን ምራቁን እትፍ ብሎ የዕውራንን አይኖች ያበራ ዘንድ እሱ ምራቅንን አፍን ለራሱ አዘጋጀ ብሎ ይነገራል። ይህን ያዘጋጀው ለዚህ ነው። ታዲያ እንዴት አድርጎ ይሄንን ካልለበሰ በምኑ ይክስልናል ታዲያ? ወክልኤተ መዝራዕተ ሁለት እጆችን ፈጠረ። ለምን? ከመ ይቅፍ ቦቱ አምደ ባውደ ፍትሕ በፍርድ አደባባይ መስቀል ሊሸከምበት ሁለት እጆቹን ለራሱ አዘጋጀ ይላል። ከድንግል ማርያም ማኅፀን ዝም ብሎ እኮ አይደለም እጅ እግር ይዞ የታየው፣ ካሳ ክሶ ሊታረቅበት ነው። ወልሳነ አንደበትን ፈጠረ። ምን ሊያደርግበት? ከመ ይስድድ አጋንንተ ወያውፅኦሙ አጋንንትን አስወጥቶ ጻው መናፍስት ርኩሳን እያለ ሊሰድበት አንደበትን ፈጠረ፣ ሊያስተምርበት አዘጋጀ። ምክንያቱም እሱ እንደ ጌትነቱ እንደ ግርማ መንግስቱ ቢናገር ማን ይሰማዋል? ማንስ ከቃሉ ፊት መቆም ይቻለዋል? በትሁት ቃል ያስተምር ዘንድ እሱ አንደበትን ለራሱ አዘጋጀ። ወዘባነ ጀርባን አዘጋጀ። ምን ሊያደርግበት? ከመ ይትወከፍ ቦቱ መቅሰፍታተ እምነ መኮንን ከጲላጦስ ሊገረፍበት ለራሱ ጀርባን አዘጋጀ። ሊገረፍበት ያ ግርፋት በሞትና ባጋን ስንገረፍ ለነበር ነው፣ ካሳ ነውና ራሱ ለኛ ዋጋ ከፍሎ ሊታረቀን መጥቷልና። ይሄን ሁሉ ያደረገው ለምንድን ነው ስትሉ ጠቅለል ያደርግና ቅዱስ ያዕቆብ ዘሪሁን ወበጻ ሀበዝንቱ ኩሉ ከመ ያግዘነ ይሄንን ሁሉ ስጋ የለበሰውና ይሄን ሁሉ ያደረገው ለምንድን ነው ሲል እኛን ነፃ ያወጣን ዘንድ ነው ይላል። ስለዚህ የለበሰው ስጋ በአምትንት በጅማት በአጥንት በአስራው በስር እንደ ሰው በየጥቂቱ ያደገው እኛን ሊታረቅበት የለበሰው ስጋ ነው። ያንን ስጋ አልለወጠውም። ስንቆርብም መለኮት የተዋህደውን ያልተለወጠውን ስጋ አምላክነት በተዋህዶ ገንዘቡ የሆነ ስጋ ለምንቆርበው። ስለዚህ ይሄ አለመለወጡን ሲያስተምረን ምን አደረገ? በዚህ ስጋ ምን ይላል አለ? ይመጣል። ከተዋህዶ በኋላም አልተለወጠም፣ ሲነሳም አልተለወጠም። የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ጌታ ባረገ ጊዜ ሐዋርያት ቀና ቀና ብለው እያዩት ነበረ። እጁን ጭኖ ባርኳቸው ከፍ እያለ ሲሄድ ቀና ብለው ሲያዩ ሁለት ነጫጭ መላእክት መጥተው የገሊላ ሰዎች ምኑ ናችሁ ነው እዚህ ቀና ቀና እያላችሁ የቆማችሁ አላቸው። ወዝንቱ ኢየሱስ ዘዐርገ እምኀቤክሙ ይህ ከእናንተ ወደ ላይ ሲወጣ ያያችሁት ኢየሱስ ክርስቶስ ይመጽእ ካዕበ በከመ ርኢክምዎ አመ ያዐርግ ሰማየ ዛሬ ሲያርግ እንዳያችሁት እንዲሁ በዚሁ ስጋ ተመልሶ ይመጣል ያሏቸው። በዚሁ ባያችሁት ስጋ ተመልሶ ይመጣል። ዛሬ ሲያርግ እንዳያችሁት ሊቃውንቱ ሁለት ትርጉም ሰጥተውታል። ይሄን ዛሬ ሲያርግ እንዳያችሁት እንዲሁ ይመጣል። አንድ የዚያን ጊዜ በቅዳሴ መላእክት በይባቤ መላእክት እልል እያሉ አርገ እግዚአብሔር በይባቤ ተብሎ መዝሙር 46 ላይ ቅዱስ ዳዊት እንደተናገረለት ወእግዚእነ በቃለ ቀርን እግዚአብሔር ፈጣሪያችን በይባቤ መላእክት በቅዳሴ መላእክት አረገ፣ ወደ ላይ ወጣ። እግዚአብሔር መቼ ወርዶ ነው መቼ ወጣ? የክርስቶስ እርገት ነው እንጂ። ታዲያ ክርስቶስ እግዚአብሔር ነው። ሌላ ያረገ ከሌለ ያረገም ኢየሱስ ክርስቶስ ብቻ ከሆነ አምላክ ነኝ ያለም እሱ ከሆነ የአይሁዳውያን አምላክ በእርግጥ ሰው ሆኖ ስጋ ለብሶ ዓለምን አድኖ አርጓል። ፈጣሪያችን እግዚአብሔር አረገ ብሎ ዳዊት መዝሙር 46 ላይ ተናግሮልን ነበር። ልክ እንደዚህ ሲያርግም እነዚያ መላእክት መጥተው እያሸበሸቡለት እያመሰገኑት ነው ያረገ። እንደዚህ በመላእክት እየተመሰገነ ሲያርግ እንዳያችሁት ሲመጣም መላእክት እያመሰገኑት እንዲሁ በግርማ ይመጣል። ስለዚህ ምን ብሎ ነበር የነገረን? የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ምንድን ነበር? ወአመ ይመጽእ ወልደ እጓለ እመሕያው በደመና ሰማይ
ምስለ መላእክቲሁ ቅዱሳን በስብሐታሁ ዘበሰማያት። የሰው ልጅ መላእክትን አስከትሎ በአባቱ ክብር በመጣ ጊዜ ብሎ ነበር የነበረ። በአባቱ ክብር መላእክት እያመሰገኑት አባቱ ምን የሚያደርጉት ነው? መላእክት የሚያመሰግኑት ነው። ባርክዎ ለእግዚአብሔር ኩልክሙ መላእክቲሁ ጽኑዓን ወኃያላን እለ ትገብሩ ቃሎ ብሏል ቅዱስ ዳዊት። መላእክት ሁላችሁ ቃሉን የምትታዘዙ የምታገለግሉ መላእክት ሁላችሁ ጽኑዓን የምትሆኑ እግዚአብሔርን አመስግኑት። የመላእክት ድርሻቸው ፍጡርን ማመስገን ሳይሆን እግዚአብሔርን ማመስገን ነው። እግዚአብሔርን ማመስገን ነው። ደግሞስ መላእክት የማን ናቸው? የእግዚአብሔር ገንዘቦች ናቸው። መላእክት የፍጡር አይደሉም፣ የእግዚአብሔር ገንዘቦች ናቸው። ታዲያ ምንድነው መላእክቲሁ ብሎ የተናገረ? መላእክቶችን አስከትዬ እመጣለሁ ነው። መላእክት የክርስቶስ ፍጡሮች ናቸው። ትንቢተ ዳንኤል ምዕራፍ 11 ላይ ስታነቡ አይላፍ መላእክት የሚያገለግሉት ማንን ነው? እግዚአብሔርን ነው። እሳት ይውህዝም መንበሩ አይላፍ አይላፋት ይትላክው ይላል። ከመንበሩ ስር ምን ይላል? የእሳት ጎርፍ ይጎርፋል። ብዙ የሚሆኑ መላእክትም ያገለግሉታል። ማንን? እግዚአብሔርን። መላእክት የሚያመሰግኑት ማንን ነው? እግዚአብሔርን። መላእክት የማን ፍጡራን ናቸው? የእግዚአብሔር። ኢየሱስ ክርስቶስ ደግሞ ማን የሚያመሰግኑት ነው? መላእክት። መላእክት የማን ናቸው ነው ያለን? ማቴዎስ 25:31 ላይ የኔ ከመላእክቱ ጋር በመጣ ጊዜ። ታዲያስ መላእክት የሚያመሰግኑት እግዚአብሔር እሱ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ እየተመሰገነ እንዳረገ እየተመሰገነ ይመጣል። አይሁድ እንደሰደባችሁት አይቀርም ነው። በዚያ ሥጋ ይመጣል። እናንተ በናቃችሁት ሥጋ፣ እናንተ በሰደባችሁ ሥጋ፣ እናንተ ምራቅ በተፋችሁበት ሥጋ ያን ጊዜ እሳት ከፊቱ እየነደደ ይመጣል። እግዚአብሔር እሰ ገሃደ ይመጽእ። እግዚአብሔር ኢየሱስ ክርስቶስ ያን ጊዜ ትስብእትን በመለኮት መለኮትን በትስብእት ገልጦ ይመጣል። ወአምላክነሂ ኢያረምም። ያን ጊዜ ኢከሰተ አፉሁ ተብሎ እንደተነገረ ስትሰድቡት ዝም እንዳላችሁት ያን ጊዜ ግን ዝም አይላችሁም፣ ይፈርዳል። እሳት ይነድድ ቅድሜሁ፣ በፊቱ ጽዋ መዓት መቅሰፍተ እሳት ይነዳል፣ ይፈርድባችኋል ብሎ ዳዊት እንደተናገረ በግርማ ይመጣል። በዚህ ሥጋ ይመጣል። ለዚህ ነው ይህን ሥጋ ማናፍርበት። አዎ ለዚህ ነው እንዴ ታውቃላችሁ እንዴ ሰው የወንበዴ ዘመድ ቢሆን አያፍርም እንዴ? ያፍራል። ቆይ በኃጢአት ተጠርጥሮ የሞተ ሰው ዘመድ ታሪኩ ሲነሳ አታፍሩበትም? እናታፍሩ? እናፍራለን። ክርስቶስ ሲሰቀል ምን ተብሎ ነው የሞተው? ምስጋና ይግባው። ኃጥ ብለውናል የሰቀሉት፣ ኃጢአተኛ ሕግ የሻረ ብለው ነው የሰቀሉት። ለምንድን ነው ታዲያ ይሄን ሥጋ ማናፍርበት? ለምንድን ይሄ ሥጋ ሊፈርድ የሚመጣ ነው። ምራቅ ትፍ ያሉበት ያ ሥጋ። እውነቴን እኮ ነው። እንዲሁ ርቱዐ ሃይማኖት የሚባል ሊቅ ይሄን የጌታችን ኢየሱስ ክርስቶስን ሥጋ ሲተረጉም እንዴት እኮ አድርጎ እንደሚለው ብትሰሙት፣ እንዴት አድርጎ እንደሚለው አንዱ እየተመሰገነ ይመጣል ነው። ሁለተኛው ይሄ ሥጋ ቀድሞ እንደምታውቁት ሳይለወጥ ሳይረቅ ሲያርግ እንዳያችሁት ተመልሶም ሳይረቅ ሳይለወጥ ምን ይላል ነው ይመጣል። ክርስቶስ ማለት ሥጋው በመለኮትነት ያልተለወጠበት፣ መለኮትነቱ በሥጋ ያልተለወጠበት ዋሂደ ባህሪ በታቅቦ በተዋሂዶ ጸንቶ የሚኖር ንጉሥ ማለት ነው። ወአነሂ እነግር ከመ ኢመፍትው እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወይ ለትስብእቲ ዘእንበለ መለኮት አላ ቃል ተደሚሮ ምስለ ሥጋ በትድምርት ዘይትፈለጥ ወዘኢይትሌለይ ተሰሜ ክርስቶስ ይላል ቅዱስ ቄርሎስ ድርሳን 27 ቁጥር 1 ላይ ሲናገር፣ ድርሳን 27 ቁጥር 1 ላይ መለኮትን ያለ ሥጋ ክርስቶስ አልለውም፣ መለኮትን ያለ ሥጋ ክርስቶስ አልለውም፣ ሥጋን ያለ መለኮት ክርስቶስ አልለውም። እንዲህ ተብሎ ሊነገር የሚገባል ብዬ አልናገርም። ክርስቶስ የተዋሕዶ ስም ነው። መሲህ የተዋሕዶ ስም ነው። እንዲህ ሊባል ይገባዋል። መለኮት ያለ ሥጋ
ክርስቶስ ሊባል ይገባዋል፣ ሥጋ ያለ መለኮት ክርስቶስ ሊባል ይገባዋል ብዬ ሊናገር አይገባም። ይሄን አልልም። እናሳ ቃል ተደሚሮ ምስለ ሥጋ በትርምድ ዘይት ፈለጥ ወዘይት ሌለይ ተሰሚ ክርስቶሳ ይልቁንም አካላዊ ቃል በማይለይ በማይነገር በማይመረመር ተዋሂዶ ከሥጋ ጋር በተዋሃደ ጊዜ ያን ጊዜ ክርስቶስ ተባለ። ሥጋ ከረቀቀ ክርስቶስ የለም፣ ቃል ከተለወጠም ክርስቶስ የለም፣ ሁለትም ከሆነ ክርስቶስ የለም። ክርስቶስ አንድ ነው። ክርስቶስ አይነጠልም። ክርስቶስ አልተለወጠም። ክርስቶስ አይከፈልም። ክርስቶስ ነጠላም አይደለም፣ የተዋሃደ ነው። የምናምነው የቄርሎስ ሃይማኖት ነው። በዚህ ሥጋ ክርስቶስ ይመጣል። ደስ ይላል። እኔ እውነቴን ነው የምነግራቸው። እኔ ቅዱስ ጳውሎስ ደስ የሚለኝ ሲናገር ጳውሎስ ሙቁሁ ለእግዚእነ ኢየሱስ ክርስቶስ ሲል ደስ ይለኛል። እስኪ አሁን አንድ ሰው ሰርቆ ቢታሰር አያፍርም? ያፍራል። የሌባ ዘመድ ናችሁ ተብላችሁ ታሰሩስ አታፍሩም? ያሳፍራል። ለክርስቶስ ታፍሮ ብሎ ታስሮ ግን የማያፍር ለምን ይመስላችኋል? ይሄን ሥጋ ብንታሰርለት የማናፍርበት ነው። ቃል የተዋሃደው ሥጋ ነው። እና ኒቆዲሞስ ሄደው ጲላጦስ ይሄንን ሥጋ ስጠን እንቅበር አሉት። እና ርቱ ሃይማኖት ኧረ እንደው ታምር ነው የሚናገረው። ጲላጦስ እባክህ እውራንን ያበራውን ይሄንን ሥጋ ስጠን። ጲላጦስ ሞት የሚፈራውን ይሄን ሥጋ ስጠን ማለታቸው ነው ይላል። ጲላጦስ ነፋሳት የሚታዘዙለትን ይህን ሥጋ ስጠን፣ ይህን ሥጋ አጋንንትን በቃሉ የሚያዛቸውን ይህን ሥጋ ስጠን። ጲላጦስ ፀሐይ፣ ጨረቃ፣ ከዋክብት የሚደነግጡለትን ይህን ሥጋ ስጠን ማለታቸው ነበር። የምንቆርበው ሥጋ ያ ሥጋ ነው። ቀና ባለ ጊዜ ነፋሳት ጸጥ የሚሉትን ሥጋ እንቆርበዋለን። ይገርማል እኮ ቸርነቱ። አጋንንት እረ እንዳታጠፋን እኛ ካንተ ጋር ምን አለን የሚሉት ያን ሥጋ እንቀበለዋለን። ባህር በውራ መጤዋ ዘባና ነው። ጀርባዋን ሂድብኝ ብላ ወዳ ነው ሳትላላ ባህር እንዘይርህስ አገሪሁ እግሮቹ ሳይረጥቡ ይራመድባታል። በባህር ላይ እንደ መሬት የተራመደውን ያን ሥጋ እኛ እንቆርበዋለን። ሐዋርያት በተራራ ላይ ወጥተው በፊቱ ባበራ ጊዜ እንደ ሻሽ የተነጠፉለትን ያን ሥጋ እኛ እንቆርበዋለን። መላእክት ሊያዩት የማይደፍሩትን ሰብአ ሰገል የገበሩለትን ያን ሥጋ ነው የምንቆርበው። ሞትን ድል ያደረገውን የሞትን ጥርስ ያወለቀውን አይቴ ቀኖትከ ሞት የተባለውን የሞትን መስበሪያውን ዋና ጥርሱን ያወለቀበትን ሞትን እንደ አሮጌ አንበሳ ጥርሱ ስብርብር ያደረገውን ያን ሥጋ እንቆርበዋለን። ወገኖች የተሰጠን እድል ቀላል አይደለም። ይሄ ሥጋ ነው እንግዲህ እኛን የቀደሰን ቤዛ የሆነን በሕማማተ ሥጋሁ ቤዛወነ። ሥጋውማ ቢለወጥ ኑሮ በምኑ ቤዛ የሆነን ነበር? በዚያ ሥጋ ነው ቤዛ የሆነን። ኢየሱስ ክርስቶስ አይለወጥም፣ ትናንትም ዛሬም እስከ ዘላለሙ ያው ነው። ዕብራውያን 13 ቁጥር 8 ላይ እንግዲህ ይህን ሥጋ ዘመዶች ስትቆሩ ይህን እንድታስቡት። እውነቴን ነው። በዚህ ሥጋ እኮ ነው ትፍ አለና ከዚህ ሥጋ ከምራቁ ትፍ ብሎ እውሩን አይኑን ቀባና ሂድ አይኑ በራለት። ይሄ ሥጋ እኮ ነው እንዲህ ያለውን እጅ ዘርጋው እጅን መዘርጋት። የ38ቱን በሽታ ይሄ ሥጋ እኮ ነው ተነስ አልጋን ተሸከም ብድግ። ይህን ሥጋ እኮ ነው የምንቆርበው። ስትቆሩ ይህን ሁሉ ጸጋ እንደምትቆርቡ ታውቃላችሁ። ይህን ሁሉ ይዞ እኮ ነው ክርስቶስ ወደኛ የሚገባው። እንግዲህ ይህን እድል ላይ የሰጠን እኔ እውነቴን ነው የምነግራችሁ ወገኖች። እኔው ክርስቶስ ሊመጣ ነው ብላችሁ እንድትፈሩ ሳይሆን ይሄ እድል ባካችሁ ያምልጣችሁ ነው። ኋላ ግን ይህ ሥጋ የሚመጣ ሊፈርድብን ነው። አሁን ይህን እድል ነው የሰጠን እንድንበላው እንድንጠጣው። እንደዚህ ያለ አባት እስኪ ፈልጉና አምጡ። አለ እንዴ? የገዛ ሥጋውን የሚያበላ የገዛ ደሙን አጠጥቶ የሚያነጻ ወዴት አለ? ክርስቶስ ይሄ ሥጋ ሁሉ ያደረገ ነው። የእናቱን ማኅፀን ሳይከፍት የተወለደ ማኅተመ ድንግልናዋን ሳይፈታ መቃብር ሳይከፍት የወጣ
በተዘጋ ቤት ሳይከፍት የገባ ሞትን ያሰረ አጋንንትን የቀጠቀጠ በክብር ያረገ መላእክት የሚሰግዱለት አብ የመሰከረለት ከአብ ጋር በክብር አንድ ለመሆን የበቃ ይሄ ሥጋ ነው የሚመጣው። አባቶቻችን ለምን ሞቱ? ሰማዕታት ለምን ሞቱ? ግማሾቹ በመጋዝ የተሰነጠቁት ለምንድን ነው? ግማሾቹ በመንኮራኩር የተፈጩት ለምንድን ነው? ቅዱስ ቂርቆስ ያን ሁሉ መከራ የተቀበለው ምንድን? ያ ሕፃን እንኳን ይሄንን ያውቅ ነበር። ለምንድን ነው ሁሉ መከራ የተቀበለው ሲሉ የዚህ ሞት የሚፈራው የዚህ የክርስቶስ የዚህ ክቡር ሥጋ አካል ስለሆነ ነው። ሕዋሳት ስለሆነ ነው። ሕዋሳት ስለሆነ እንደተነሳ አንሳአነ ምስሊሁ አንበረነ ምስሊሁ ከሱ ጋር አንስቶናል። በተስፋ ከሱ ጋርም አኑሮናል። እንግዲህ ደግሞ ይመጣል። እመጽእ ካዕበ ወነሳክሙ ከመ ተሐልው አንትሙ ሀባሎ ከአነ ተመልሼ እመጣለሁ እናንተም እኔ ካለሁበት እንድትኖሩ ወስዳችኋለሁ ብሎናል። ሊወስደን ይመጣል እና ይምጣ። እንደው ምጽአት ቢርቅ ነው የሚሻላችሁ ቢቀርብ። አንዳንድ ሰው 400 ዓመት ቀረው ሲባል ወይ እድል እንዴ ይምጣ ነው እንጂ እናንተ ምቀኛ ናችሁ። እንደው ለጌታ እንደው የፈጣሪያችሁን መምጣት ትጠላላችሁ እንዴ? ነውር ነው። አዛኝ ራቅ ቢል ነው ቀረብ ቢል ነው የሚሻላችሁ። እኔ ዛሬም ይምጣ ምን ጥሩኛ እንዳይመስላችሁ መቼም በቸርነቱ ይምረኛል ብዬ ነው። እንደው ባይሆን ታዲያ እንደው ባይመጣ ይሻላል ከምል ጌታዬ ናልኝና እንደምታደርግ አድርገኝ ቢል አይሻለኝ እንዴ? እንግዳ እኮ አትምጣብኝ ሲሉት ጥሩ አይደለም። ይምጣና እዚያው እንደሚያደርግ ያድርገኝ እንጂ አትምጣ ልለው ነው ደግሞ እና በሉ ሁላችሁም አዎ ይምጣ እንጂ ነውር ነው። አትምጣ ማለት እንዴ ምልክቱ ቀረበ እንደዚህ ያለ ሲባል ወይ ትላጭ ጥቂት እንደው ገፋ ባለ ይላል ሰው በልቡ እንዴ ይምጣ እንጂ አባታችን እኮ ነው። እውነቴን ነው። ታዲያ እንዲመጣ ከፈለግን እንዘጋጅ እንጂ ደግሞ ፈጣሪያችን እንዳይመጣ ይሄን የመሰለ የምሕረት አባት ልንናፍቀው ሲገባን ደግሞ ጭራሽ ራቅ እንዲልልን መፈለግ እንዴ ክርስቶስ እኮ ያለው ምንድን ነው? እኔ ምጽአትን እንዲህ ነው እንድታስቡት የምፈልገው፣ እንዲናፍቃችሁ ነው። እስቲ የሰርጉ ቀን የሚያስጠላት ሴት አምጡ። በጣም የምትወደው ባል አጭቷት እንዲህ ሁሉ የተሟላለት ይገርማችኋል እኮ ቤተ መንግስት ውስጥ የሚኖር ሁሉ የሚታዘዘው ሹመቱ የማይሻር ዓለም የሚንቀጠቀጥለት ባል ልታገባ ቢሆን ያ የሰርጓ ቀን ራቅ እንዲል ነው ቀረብ እንዲል ነው የምትፈልገው? ተናገሩ እንጂ ቀረብ እንዲል ነው። እኛ እኮ ሙሽራችን ክርስቶስ ነው የሚመጣልን የሰማይ መንግስት ሊወስደን። ደግሞ ለዚያውም ይቺ ሴትዮ ብትዳር ሌላ ሰው ደግሞ ይመጣና ቤተ መንግስት ያባረራታል። እንዲሁ አታዩትም? ይኸውም እድሉ ሲገኝ ነው። በእኛ ሀገርስ ያም የለም። በዚህ በአሜሪካ በምናምን ስታየው ግን የሆነች ሴትዮና ባል ይገባሉ። ለምሳሌ በፊት ጆርጅ ደብሊው ቡሽ የሚባሉት ገቡ ከነሚስታቸው። ባራክ ኦባማ መጡና ቻው ቻው ሄዱ። እሳቸው ሲባል ትራምፕ መጡና ጤና ይስጥልኝ ወደ ቤታቸው። አሁን ደግሞ የጆ ባይደን ገቡ፣ ቻው ደግሞ ትራምፕ መጡ። እየመጣም አሁን የምንሄድበት ሰርግ ደግሞ ለዚያውም ጋብቻ ችግሩ አመሉ መከራ፣ መፋታቱ መከራ፣ ጥሎ መሞት አለ። ያችን የመሰለች በዚያ ሁሉ ድግስ ያገባት ሚስት ጥላው ሞት ትላለች። እናቴ እንዲሁ ሲያሳዝን ያገባ ሰው ማምላክ እውነቴን እኮ ናቸው። በጣም ነው የሚያሳዝነኝ። እውነቴን ነው። እንዲሁ እንኳን እኮ እንዲሁ ሚስት ይቅርና እኮ ጓደኛ እንኳን እንዲሁ ሩቅ አገር ጥለው ሲሄዱ ያሳዝናል እኮ። አብራ የኖረችው ሚስት ሙትት ትዚህ ውሎ ሲገባ ቤቱ ጭልም የለቻች ሴትዮ እናቴ። እሱሳ ቢሆን በሰው መሀል ትከሻውን ደርበብ አድርጎ ሲሄድ ባሏ የኔ ጌታ የኔ ባል እኮ ነው የምትለው የለ ሲሞት የለም። የምንሄድበት ሰርግ ግን ሁልጊዜ ሰርግ አለን። ሰርግ እስኪ እንደ ሰርግ ቀን ሁልጊዜ ሰርጉን ማስታወስ ይችላሉ ሰዎች? የለም። እንዲሁም የድግሱ ሰሞን እኔ መቼም ሰው ሲዳራ ይጫውቃለሁ። የድግሱ ዕለት ሻብ ረብ መቼስ ምድሪቱ ሁሉ ትንቀጠቀጣለች። ከዛ በኋላ በሶስተኛው ቀን ዋዙ ይሰረቁ ነው። ሹልክ ሰው ሁሉ በቃ ወደ የቤቱ ጥሎ ይሄድና መጨረሻ ላይ ቤቱ ውርር ያለ ውሻ ብቻ ነው የሚቀር። በዚያ አጥንት ምናምን እየጋጠ በጓሮ የሚገኝ
እሱ ነው የሚገኘው ማለት ነው። ይገኛል በቃ እዛ ብቻቸው እናቴ ሰዎቹ ብቻ ማለት ነው። ይገርማል። ደስታው ራሱ ይደበዝዛል። በአምስተኛው ቀን፣ በስድስተኛው ቀን፣ በሰባተኛው ቀን ከዚያ በአመቱማ ተውት እናቴ። ሲወልዱ ደግሞ በቃ እንደዚያ እያለ በቃ የማይደበዝዝ ሰርግ እኮ ነው አሁን የምንሄደው። ደግሞ ሁላችን ሰርገኞች ነን። ሙሽራችን ማን ነው? ክርስቶስ ነው የሚመጣለን ማለት ነው። ደግሞ ወስዶ የሚሞሽረን እንዴት ያለ ሀገር መሰላችሁ? እንዴት ያለ ሀገር እንደሆነ ቅዱስ ዮሐንስ አፈወርቅ ሲናገር ልንገራችሁ። ሃይማኖተ አበው ምዕራፍ 65 ቁጥር 25 ላይ መካን ዘአልቦቱ ሕማም ይላል። ምን የለበትም? ሕመም የለ። ራስ ፍልጠት አሁን እዚህ ጨጓራ ያለበት አለ፣ ኩላሊት ያለበት አለ፣ ኪንታሮት ያለበት አለ፣ ምን የሌለብን አለ፣ ሁሉ አለ። አሁን እዚያ ሕመም የለም፣ ምንም ሕመም እና ይምጣ ተናገሩ እንጂ ይምጣ እንጂ እንዴ ያሳርፈን እዚህ ሁሉ መከራ። ይገርማል። ሕማም የለበትም። ቀጥሎ ምን የለበትም? ወኢሃፍ ድካም የለ። ቆፍሮ መብላት መድከም፣ ዕቃ ጨመረ፣ ኑሮ ተወደደ፣ ጥሮ ግሮ መብላት መድከም የለም። ከዚህ ሊያሳርፈን የሚመጣ ወኢንዴት ድህነት ደግሞ የለም። ምንም ድህነት የለም። ድሃ የለ፣ ነጭ የሚለብስ የለ፣ ጥቁር የሚለብስ የለ፣ ይኸውዚህ ቢጫ የሚለብስ የለ፣ አረንጓዴ የሚለብስ የለ፣ ቀይ ቆብ ያለው የለ፣ ጥቁር ቆብ ያለው የለ፣ ነጭ ቆብ ያለው የለ፣ ድሪቶ የሚለብስ የለ፣ ጂንስ የለ፣ ጃኬት የለ፣ ሸሚዝ ያለ፣ ቡቲክ የለ፣ ያለው የለ፣ የሌለ የለ፣ መግዣ የለ፣ ምን የለ። በቃ ልብሳችን ክርስቶስ። በጣም እኮ ደስ የሚል ነው። ተሜ ደስ አይላችሁም? እማምላክ እውነቴን እኮ ነው። ስለዚህ ኮቸሮ ስትበሉ ኑራችሁ ይሄ በቃ ቅማሉ፣ ቁንጫው፣ ትኋን የለ፣ ጎጆ ቤት የለ፣ መንግስተ ሰማያት እዚያ ለምን ሄደው እና ኢንዴት አጣለው የለ። እንኳንስ እኮ በዓለም ያለው መነኮሳቱ መከራውን አይቷል እኮ። የዓመት ቀለብ ችግር ነው፣ ድህነት አለ፣ ያ የለም። ከዚያስ ምን የለም? ቅናት። እረ ተመስገን ነው እማምላክ። ምን የለም? ቅናት። ሁሉ የመጥፋቱ እንዴ ከቤተ መንግስት እስከ ቤተ ክህነት የሚበጠብጠን ምንድን ነው? ቅናት ነው የሚያንተከትከው። እንዴ ምዕመን በሉት፣ ሀብታም በሉት፣ ጎረቤት በሉት፣ ሴቱ በሉት፣ እንዲሁም ሴቱ ቄስ በሉት፣ መነኩሴ የሉት፣ ጳጳሳትም ያይጣል ነው። እንዲ ወደቴን እኮ ይህ ሁሉ እንዲው ቅናት ዋነኛው በሽታ። እስመ ቅናት ትበልዖሙ ለልበ ብዙኃን በመዓት። ቅናት የብዙ ሰዎችን ልቡና እንደ እሳት የምትቦረቡር መከራ እኮ ናት። የሚያቃጥል መከራ፣ እረፍት የሚነሳ። ቃየልን የገደለው አቤል በምንድን ነው? በቅናት ነው። በቅናት አይሁድ ክርስቶስን የገደሉት በምንድን ነው? በቅናት የገደሉት። ቅናት የመከራ ሁሉ መነሻ ነው። የሐሜት መነሻው ቅናት፣ የምቀኝነት መነሻው ቅናት፣ የቂም መነሻው የነፍስ መግደል፣ የስም ማጥፋት፣ የሐሜት መነሻው ምንድን ነው? ቅናት። እገሌ እኮ እንዲህ ጥሩ ሆነ ጥሩ ሰው ነው ሲባል እንዲሁ ብሽቅ ብሎን ነው። ግን እንዲያው አንዳንድ ጊዜ እንደ እኔ ችግር አለበት ብለን ፈላልገን ያ እንደዚያ ምን ያደርገው? ቅናታችን ነው እንደዚያ የሚያደርገው። ቅናት የሌለበት አገር ነገር የሌለበት አገር ጥል የለበትም። ወይ ቂም የለም። ታረቅ አትታረቅ፣ እገሌ ሰርቆኝ እንዲህ አርቆኝ ተከናንቦብኝ አልፎ ምን ብሎ ወዝ ተርፎ የእንትና ዘር ብሎ ምን የለም፣ በፍጹም የለም። ኢደዌ ቅድም ብለነዋል፣ ግን ለማጽናት ደገመው። ህመም የለም። ከዚያስ ምን የለም? ሞት የለብንም። እስቲ ወደዚያች ሀገር መሄድ የሚፈልግ ሁላችን አይደል? ወደዚያች ሀገር መሄድ ትፈልጋላችሁ አትፈልጉም? ምን የሌለበት? ድህነት የለ፣ ህማም የለ፣ ረሃብ የለ፣ ከዚያስ ችግር የለ፣ መድከም የለ።
ድካሙ ቅናት የለ፣ ነገር የለ። ከዚያስ ምን የለ? ሞት የለ። ይህ ሁሉ መሳሪያው ምንድን ነው? እንትና የምትባለው ሀገር እንትን የሚባል ኒውክሌር እንትን አለች፣ እንትን የሚባለው ሀገር እንትን አለ። ይሄ ሁሉ ለምንድን ነው? ሞትን ፈርቶ እኮ ነው። የሞት ፍርሃት ነው። የሞት ፍርሃት የለ። በዚህ ጊዜ ሞት አለው የለ ከእንደዚህ ሀገር እና ምንድን ነው ያለው? አላህ ሰላም በኩሉ ፍናው በነገር ሁሉ በቃ ቤት ነው ያለ። በየአደባባዩ መንግስተ ሰማያት ብትሄድ ፍቅር፣ አንድነት ብቻ ነው። ፍስሐ ወሐሴት ወአንፈር እጾ ተድላ ደስታ ዝም ብሎ ማለት ነው። የማይቆም ተድላ ደስታ የማይቆም እኮ ነው። አሁን እንዴት አድርጌ ላስረዳችሁ? ቆይ ላስረዳችሁ። ለምሳሌ ልብስ ትገዛላችሁ አይደል? ልብስ ትገዙና እስክትለብሱት አቤት ያለው መከራ። ፋሽን ለምን እንደመጣ አታውቁም? ለምንድን ነው ፋሽን የመጣው? ሰው ደስታ እያለቀበት እኮ ነው። አንድ ልብስ ይመረታል፣ ያን ገዝቶ ይለብሳል። ሲለብሰው አልቆበት ቁጭ በቃ ደስታው አለቀ። ከዛ ደግሞ ሌላ ሾጠጥ ያለ ይመረታል፣ ደግሞ ያን ይገዛል፣ ይለብስና ያልቅበታል። ደግሞ ቀዳዳ ያለው ያመርቱለታል፣ ያን ይለብሳል፣ ደግሞ ያልቅበታል። መንግስተ ሰማያት ግን እማያልቅ ደስታ ነው። በዚህ ዓለም አንዱ ችግር ምን መስላችሁ? የተመኘነው ነገር ስናገኘው ያስጠላናል። ይህ ከባድ መከራ ነው። ሰው ከተመኘው ጋር ሰው ለመኖር ያቅድና ሲደርስ ይሰለቸዋል። ከተመኘው ሀገር ይሄድና ሲደርስበት ይሰለቸዋል። ደስታ ማሳደድ ነው ኑሯችን። ሁሉን ነገር ስናገኘው መሰልቸት፣ ስናገኘው መሰልቸት፣ ስናገኘው መሰልቸት፣ ስናገኘው መሰልቸት። አዲስ ነገር እናጣለን። ምንም ነገር ትውልድ ይመጽእ ትውልድ ያልፍ ዋልዎ ግብር ሐዲስ በታሕተ ሰማይ። ትውልድ ይመጣል፣ ትውልድ ይሄዳል። ከፀሐይ በታች ምንም አዲስ ነገር የለም። መጽሐፈ መክብብ ምዕራፍ 1 ላይ ሲናገር ትውልድ ይመጣል፣ ትውልድ ይሄዳል፣ አዲስ ነገር የለም። ሁሉም ነፋስን እንደመከተል ነው ይላል። እስቲ ከነፋስ ጋር ሩጡና ጅራቱን ትይዙት እንደሆነ ምንድን ነው የምትሆኑት? ልባችሁ ውልቅ። በዚህ ዓለምም ደስታ ስንፈልግ እሱ ሲሸሸን፣ ደስታ ሲንፈልግ እሱ ሲሸሸን ልባችን ወልቆ ጥላን እንደመከተል ነው ብሎታል አረጋዊ መንፈሳዊ። ዘይሐስሶን ለክብራት ከመጽላሎት ይጎየያ እምኔሁ። ክብርን የሚፈልግ ሰው እንደ ጥላ ከሱ ምን ይላል? እሺ ፀሐዩ በምስራቅ ሆኖ እናንተ ወደ ምዕራብ ሩጡ። ጥላችሁ በየት ነው ያለው? አቤት በፊታችን ነው። አሁን ፀሐዩ በኋላችሁ ነው። እናንተ እስኪ ወደ ጥላችሁ ስትሄዱ ጥላችሁ ምን ይላል? ከዛ ስትጨምሩ ተከተሉት በደንብ ምን ያደርጋል? ይሮጣል። ልብ መውለቅ ነው። ይህ ዓለም ጥላ ነው። ስትከተለው ምን ያደርጋል? አሁን ወደ ምስራቅ ዙሩ። ደግሞ ምን ያደርጋል ጥላው? እኔ ፊቴን ወደ ምስራቅ ብዞር አሁን ወደዚህ ሲሄድ ጥላዬ ወዴት ይሄዳል? ወደ ፀሐይ ዞር ጥላው ከኋላው ነው። ማንን የሚከተል? እኔን ይከተላል። እኔ ወደ ክርስቶስ ዞር የዚህ ዓለም ክብር ምን ያደርገኛል? ይከተላል። ከክርስቶስ ወደ ዓለም ስንዞር የፈለግነውን ነገር እናጣዋለን። ፊታችን ወደ ክርስቶስ ስንዞር ግን ክብር ሁሉ ምን ያደርጋል? ይከተላል። ሐዋርያትን ብቻቸውን ነጠለና ወደ ክርስቶስ አዞራቸው። ምን ተከተላቸው? ዓለም ሁሉ ተከተላቸው። ዓለም ሁሉ ነው የተከተላቸው። ስለዚህ መንግስተ ሰማያት ደስታ የማያልቅባት ሀገር ነው። ወተሐድሶ ሥጋነ ወነፍስነ ወመንፈስነ። ስጋችን፣ ነፍሳችን፣ መንፈሳችን ሁሉ ታድሶ ይኖራል። ኃይል እንበለ ሙስና፣ ያለ ድካም በኃይል ጸንቶ መኖር። ኃይል እንበለ ሙስና፣ ጥፋት የሌለበት ኃይል ምን ይመስላችኋል? ኃይል የተባሉት ምን ይመስላችኋል? ጉልበት፣ ውበት፣ አይምሮ፣ ገንዘብ፣ እነዚህ ናቸው ኃይል የሚባሉት። እነዚህ ገንዘብ ናቸው። እነዚህ ኃይል ናቸው። እነዚህ ይደክማሉ። ውበት በጤንነትና በእርጅና በሞት ይደክማል። በውበት ያሸነፋችሁበት ጊዜ ለጥቂት ጊዜ ነው። ውበታችሁ ሲሸነፍ የተጣላችሁ ትሆናላችሁ ማለት ነው። ገንዘብ የተሻለ ገንዘብ ሲመጣ ይሻራል። ይሄም ወይም ጥሎ ይሄዳል፣ ወይም ጥለ ነው እንሄዳለን።
አይምሮ፣ እውቀት፣ ተናግሮ መደመጥ እሱን ማድረግ የማንችልበት እርጅና ይመጣል። ወይም የሚበልጠን አዋቂ መጥቶ እኛን ዝም ያሰኘናል። አይምሮ ኃይል ነው፣ ይጠፋል። ጉልበት በጤና በሞት ይሻራል። መንግስተ ሰማያት ግን ሁሉ ኃያል ነው፣ መድከም የለም። አሁን አይገርማችሁ? ሰው ራሱ በልቶ እንደሚደክመው አታውቁ? በልቶ በእጅ በእግሩ ግብት ብሎ እንቅልፍ ነው የሚመጣው። ሰው በልቶ እንደመጠንከር ማለት ነው። በዚያኛው ዓለም ግን ድካም የሌለው ህይወት። ስናረጅ ይውላችሁ እንዴት እንደሚደግ ወገብ ይዞ መነሳት ተባብረውን የሚደክማሉ። አንድ አባት ሲናገሩ ሰው ሲያረጅ የተባበሩ በሽታዎች ነው የሚይዙት አሉ። ምን ይላል? አይኑ ይሞጨሞጫል፣ ይፈዝበታል። ከዚያስ ወገቡ ይያዛል። ከዚያስ ጉልበቱ ይፈዛል፣ ይደነግዛል። ከዚያስ እጁ ይንቀጠቀጣል። ከዚያስ ጥርሱ ጥሬ መቆርጠም አይሆንለትም። በቃ ሁሉ ነገር ተባብሮ ማርጀት ማለት ነው። ተባብሮ መውደቅ ነው። መንግስተ ሰማያት ግን ምንድነው? ተሐድሶ ነፍስነ ወስጋ ነው መንፈስነ። ስጋችን፣ ነፍሳችን፣ መንፈሳችን ሁሉ መጨማደድ የለው፣ መክሳት የለው፣ ወፍራምና ቀጭን የለ፣ አይኑ የሚያበራ የለ፣ አይነ ሞጭሟጫ የለ፣ ጆሮው ትልቅ ሰው የለ፣ ጆሮው አጭር ሰው የለ፣ ጥቁር ሰው የለ፣ ቀይ የለ፣ በረጅምነቱ የምንቀናበት የለ፣ ባጭርነቱ የምንቀናበት የለ፣ ጎኑ ሰፋ ያለ የለ፣ ጠበብ ያለ የለ፣ ዝም ብሎ ሁሉ ጥርሰ መልካም የለ፣ ጥርሰ ጅል የለ። ሁሉ ክርስቶስን መስሎ በቃ ደስ የሚል ዓለም ነው የምንኖርበት። ክርስቶስ የሚመጣ ወደዚያ ሊወስደን ነው። ይምጣ አይምጣ ባንለውም ይመጣል። መምጣቱን ግን ይምጣ ብንል ይሻለናል ነው የምላችሁ ያለን። ግን ይኸው ክርስቶስ የሚመጣበትን ቀን እንዳንጠላው ነው የምነግራችሁ። ከዚህ በኋላ ክርስቶስ ሊመጣ ነው የሚል ዜና ስትሰሙ እሳይ ብሎ መዘጋጀት ነው እንጂ እንዲህ እንትን ማለት አይደለም። አውሬ የመጣበትን ያህል ክርስቶስ መምጣቱን ልንፈራ ሳይሆን የሚገባው ልንዘጋጅ ነው። ያ ቀን እንዳያልፈን ነው ማሰብ ያለብን። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን እና በዚህ ዓለም ውስጥ በምንኖርበት ዓለም በመንግስተ ሰማያት ጠባብም አይደለም። አሁን የቦታ ጥበቱን አታዩትም? እስኪ አሁን ባህር ዳር ቦታ ገዝቼ ቤት ልስራ ብለህ ስንት ብር አገኛል? ንገሩኝ። ስንት ብር ይገኛል? አዲስ አበባስ ቢሆን በዚያውም ደግሞ አንድ ቀን ሊፈርስ ይችላል ቤቱም ቢሆን። የምሬን እኮ ነው። መንገድ ሲጠብ ምናምን ይፈርሳል። ስንት ብር ተመልከቱ። መንግስተ ሰማያት ግን ለሁላችን የሚበቃ ሀገር ማምላክን በጣም እኮ የሚገርመው ደግሞ ሶፋ ያለው ቤት ያለው ሌላ፣ ቀለም የተቀባ ቤት ያለው አለ፣ ጠመም ያለ ቤት ያለው አለ፣ መብራት ከወር አንድ ጊዜ የሚደርሰው ቤት አለ፣ ሁልጊዜ መብራት ያለው ቤት አለ፣ ውሃ በወር አንድ ጊዜ የሚመጣበት ቤት አለ፣ ሁልጊዜ ውሃ የማይለየው ቤት አለ፣ ሻወር ሽንት ቤት ያለው ቤት አለ፣ የህዝብ ሽንት ቤት የሚጠቀም ቤት አለ። ይገርማል እኮ። ታክሲ የሚጠብቅ አለ፣ በራሱ መኪና የሚሄድ አለ፣ መኪናው ትንሽ የሆነችበት አለ፣ ቪኤት ያለው አለ፣ የራሱ አውሮፕላን ያለው አለ፣ በጋሪ የሚሄድ አለ። በቃ መንግስተ ሰማያት ሁላችን በክርስቶስ ሀገር ሰፊ እስመ ውስተ ቤተ አቡየ ብዙኅ ማኅደር። ስንት ቤት ነው ያለ? ያለ ሰፊ ቤት ነው ያለ ነው ያለ። በቃ ለሁላችን የሚበቃ ለሁላችን። የአባታችን የክርስቶስ እጁ ሰፊ ነው። ለማጥገብ በ5 እንጀራ 5000 ሰው ያጠገበበት፣ ኃጥአንን ሁሉ የሚቀበልበት ምሕረቱ ሰፊ ነው። በእውነቱ ክርስቶስ እጁን እንዲህ ወጥሮ የተሰቀለው በአራቱ ማዕዘን ያላችሁ ሁሉ ብትሰበሰቡ ለእናንተ ሁሉ የሚበቃ ሀብት አለኝ ብሎ ነው። በአባቴ ቤት ብዙ መኖሪያ ያለ ይዟችሁ ብሎናል እና አይጠበንም በዚህ ሀገር ማለት በመንግስተ ሰማያት ስንኖር በሰማይ ደስ የሚል ህይወት፣ አሮዬ የሌለበት ህይወት። ቤቱ አረጀ ላድሰው ምናምን የለ፣ መበደር የለ፣ ማበደር የለ፣ ባንክ አካውንት የለ፣ ምን የለ። እማምላክን ዝም ብሎ በማያደርግ ይውላችሁ ናሁ ሪቁ ሐዲሰ ሰማይ ወሐዳሰ ምድረ እስመ ሰሰለ ሰማይ ቀዳማዊ ወምድርኒ ቀዳማዊት ወባሕሪኒ ተስረትንከ። አዲስ ሰማይና አዲስ ምድር አየሁ ነው ያለ ቅዱስ ዮሐንስ በራእዩ።
አዲስ ምድር ነው የምንወርሰው። አዲስ ሰማይ፣ እርጅና የሌለበት የማይነቃነቅ ነፋስ የማይወዘውዘው አሮየው ሰማይና አሮየው ምድር ያልፋል። አረጄ ላብካው ልቀጥለው የለም። ባህሩም ቀርቷል። እንግዲህ ማለት ሁከት ይጠፋልናል። ባህር ነፋስ ስላለ ምን ይላል? አሁን የጣና ጀልባ ምንድነው? ውሃው ምንድነው የሚለው? እንደዚህ ሲታወክ ነው የሚለው። የሚታወከው ዓለም ሁከት ይጠፋል። ሁከት የለም። እነገሬ ተሾሙ ምን ያደርጉን ይሆን? እነገሬ ተደራጁ ምን ያደርጉን ይሆን? ነገሬ ተኮሱ ምን የለም። ስጋት የሌለው ሀገር እኮ ነው የምላቸው። ይገርማል እኮ እዚያ ሀገር መንግስተ ሰማያት አሁን እንደነገርኳችሁ ብቻ አይደለም። ፀሐይ ያላት ያች ሀገር ፀሐይ ያላት ሀገር ናት። ፀሐይዋ ደግሞ አትጠልቅም። ይኸውላችሁ የማይመሽ ነው። ይመሻል፣ መሸብኝ የለም። እዚያ አይመሽብንም። ፀሐዩ ማን ነው? ወሀገራሰ ይትፈቅር ፀሐይ ወወርሃ ያብርሁ ላቲ። ያች ሀገር ፀሐይን ጨረቃን አብሩልኝ አትልም። እስመ ውእቱ ብርሃና፣ ብርሃኗ ማን ነው? የዚች ዓለም ፀሐይ ማታ መቀዝቀዟ፣ ቀን ማቃጠሏ፣ አይን መውጋቷ፣ ክርስቶስ ግን የማይቆረቁር ብርሃን ነው። እዚያ ውስጥ ገብተን እኮ ነው የምንኖረው። እንዴ ሀብት ያላቸው ሰዎች በሶላር ሰብስበው ሲያበሩ እኛ ይልልን ሆነን እኮ የምናደር። ይህ ለእናንተ ቀላል መስሏችኋል? ድንቁርና፣ ኃጢአት፣ ሞት፣ ጋኔን የሚርቁበት ብርሃን ማለት ነው። ጨለማነት እኮ ናቸው። ኃጢአት፣ ሞት፣ ጋኔን፣ ድንቁርና እነዚህ ጨለማዎች ናቸው። እነዚህ ጨለማዎች የራቁበት ለፍቶ ማጥናት የለ፣ መሸምደድ የለ፣ መቀጸል የለ፣ ሶስተኛ ዲግሪ የለ፣ ፒኤችዲ የለ፣ ዲፕሎማ የለ። ሁሉ በክርስቶስ ብርሃን አጥርቶ የሚያይበት ሀገር ነው። ሁሉ ሰው አይምሮ ብሩህ ነው። ሊቅ የለ፣ መምህር የለ፣ ተማሪ የለ። እዚያ መምህራችን አንድ ነው። እሱም ማን ነው? ክርስቶስ ነው። እዚህ ሀገር ነው የምንሄደው። እንዴት ያለች ሀገር መሰሎች? በ12 ዕንቁ የተንቆጠቆጠች ናት። የተንቆጠቆጠች ድምቅ ያለች። ይሄ ማለት ምን ማለት ነው? ነገስታት ሆነን እንኖራለን ማለት ነው። ዕንቁ የሚደፋላቸው የምን ልጆች ናቸው? የንጉሥ ልጆች ናቸው። ሀገሪቱ በ12 ዕንቆች ማለት በ12ቱ ሐዋርያት መንግስት የምንነግስ ነን። እዚያ ውስጥ ሁላችሁ ንጉሥ ነን። ምናልባት በዚህ ዓለም የሹመት ዕድል ያልገጠማችሁ ሁላ እንኳን ደስ ያላችሁ። እዚያ ነገስታት ናቸው። እውነቴን ነው። በጌታችን በኢየሱስ ክርስቶስ ምክንያት ነገስታት ነን። እሱ ያነግሰናል። ሁሉም ሰው ነው የሚነግሰው እዚያ። ሁሉም ሰው፣ ሰራተኛ የለ፣ ወታደር የለ፣ ጠጅ አሳላፊ የለ፣ እልፍኛ አስከልካይ የለ። ሁላችን ንጉሥ ነን። የዛን ጊዜ ክቡር ፕሬዝዳንት የለ፣ ክቡር ጠቅላይ ሚኒስተር የለ፣ ክቡር ፍርድ ቤት የለ፣ ክቡር ፖሊስ የለ። እዚያ ተመስገን እማምላክን ንጉሳችን ክርስቶስ ብቻ። እሱ ጋር ነግሰን ምን ነው? አለቃ የለ፣ ታዛዥ የለ። እንዲሁ ዛሬ በሆነ እውነቴን ነው የሚቻል ቢሆን ቢወስደን፣ ያው ግን ደግሞ እንደ ቸርነቱ የሚምረን ከሆነ ነው። ግን ፍርድም አለ። እኔ አሁን ይህን የምላችሁ እንዲህ እንደው ቢያንስ ተወቅሰን እንደው ካልተመለስ ነቅተን እንድንመለስ ብዬ ነው። ተስፋ ይሻላል ብዬ ነው እንጂ በጣም ፍዳው ደግሞ መከራ ነው። መቼስ እንግዲህ ያው ማለት አንድ ሰው መሬት ቢሰጣችሁ ሰፊ ሜዳ ዝራው፣ ይሄንን ዘርተህ 100 ኩንታል ጤፍ ታገኛለህ ቢላችሁ ሳሰራው ብትከርምስ ረሃብ ይጠብስሃል ነው። ይኸው እንደዚያ ነው እንግዲህ ያን ነግሬያችሁ የዚህ ግልባጩን እሲንቶ ዘንድሮ የክርስቶስን ምሕረቱን ብቻ ተነጋግረን እንጨርስ ብዬ ነው። እንዲህ ያለ ሀገር አለ እዚያ ውስጥ እና ይቺ ሀገር ውስጥ ለዘላለም ነው የምንኖረው። ይሄ ሁሉ ነግሬያችሁ ሲያበቃ እንደው እንዴት ያለች ሀገር ናት ብትሉኝ 2 የመጽሐፍ ቅዱስ ክፍሎችን አንስቼ ልጨርስ። የተናቀ ምሳሌ ሁሉ የተናቀስ ነው። እስካሁን ካልኳችሁ ሁሉ ምንድን ናት? መንግስተ ሰማያት በላይ ናት። መንግስተ ሰማያት እስካሁን ካልኳችሁ ሁሉ በላይ ናት። እንዳትረሱ። መንግስተ ሰማያት እንዴት ያለች ናት ሲባል ይኸውላችሁ
ጌታ የተናገረውን አንድ ልንገራችሁ። የማቴዎስ ወንጌል ምዕራፍ 10 ቁጥር 38 እስከ 42 ያለ አንድ ቃል አለ። ዘወሀበ ጽዋ ማይ ቆሪር በስመ ረድኤ ለአሐዱ ምሉ ንዑሳን እያሃጉል እሴቱ ብሏል ጌታ። በደቀ መዝሙሬ ስም ምን የሰጠ ነው የሚለው? ቀዝቃዛ ውሃ የሰጠ ሰው ዋጋውን አያጣም ይላል። ምን አይነት ውሃ? ምን አይነት ውሃ? ቀዝቃዛ ውሃ። አንዱ ስለ ቅዱሳን መልጃ ነው። እንግዲህ ይህንን የሌላ ቀን እንማረዋለን። ዛሬ የነገረ ቅዱሳን ማስተማሪያችን አይደለም፣ እንማረዋለን በጊዜው። በቅዱሳን ስም መዘከር ዋጋ ያሰጣል በክርስቶስ ደቀ መዝሙር። አሁን እዚህ ላይ ግን ቅዱስ ቄርሎስ የሚተረጉመው ሌላ ነገር ነው። በደቀ መዝሙሬ ስም ማለት ደቀ መዛሙርቴ ሐዋርያት ባስተማሩት ትምህርት ተመስርቶ ጽዋ ማይ ቆሪር ማለት መላ ሕይወቱን የሰጠ ማለት ነው። ምን የሰጠ? መላ ሕይወቱን ለሰማዕትነት አሳልፎ የሰጠ ሰው ዋጋ ያገኛል ይላል። ዋጋው ማናት? መንግሥተ ሰማያት ናት። ስለዚህ በዚህ አንቀጽ ቅዱስ ቄርሎስ የሚተረጉመው ምንድን ነው? ጌታ ቀዝቃዛ ውሃ ያለው ሕይወታችን ራሱን ነው ይላል። የእኛ ራሱ ሙሉ ሕይወታችን እንደምንድን ነው የሚቆጠረው? ቀዝቃዛ ውሃ ነው። ሰው ሙሉ ሕይወቱን ራሱ ቢሰጥ ቀዝቃዛ ውሃ የሰጠ ያህል ነው። ለምንድን ነው እንደዚህ ያለው ሲባል መንግሥተ ሰማያት ከምናገኘው ዋጋ አንጻር ጠቅላላ አካላችን እንኳን ብንከፍል የተናቀ ቀዝቃዛ ውሃ ከመስጠት ያህል ያነሰ ነው ማለቱ ነው ይላል። ክርስቶስ በመንግሥተ ሰማያት የሚሰጠን ዋጋ ሙሉ አካላችን እንኳን ብንሰጥ ቀዝቃዛ ውሃ ነው። የሰማዕታት ሙሉ ሕይወታቸው እንኳን ክርስቶስ ከሚሰጣቸው ዋጋ አንጻር ቀዝቃዛ ውሃ ነው። የእኛን ተውት፣ የኃጥአን ተውትና ሰማዕታት እንኳን በመጋዝ የተሰነጠቁት እንኳን እነዚያ እንኳን ሙሉ ሕይወታቸውን ቢሰጡ ከመንግሥተ ሰማያት ከደስታዋ ብዛት አንጻር ሲታይ እሱ ራሱ ትንሽ ቀዝቃዛ ውሃ የመስጠት ያህል ነው። ምን አያችሁ? የምንን ታላቅነት ነው የተረዳችሁት እዚህ ውስጥ? አቤት የመንግሥተ ሰማያት ታላቅነት ነው። በዚያ ውስጥ ምን ትረዳላችሁ? የእግዚአብሔር ቸርነት። በዚያ ውስጥ ምን ትረዳላችሁ? ተስፋ አትረዱም? እንደው በተለይ እንደው በዓለም የምትኖሩትም ትፈተናላችሁ። መነኮሳቱ በተለይ ብዙ ይፈተናሉ። ይህም ሁሉ መከራ እንደው ምንድን ነው እንደው ምናምን ያሰኛል። እንደው በቃ እንደው እናት አባት ጥለን መተን እንደው ቢያንስ ጤና ብሰጠኝ፣ እንደው ውዳሴ ማርያም የምደግምበት እንደው ጤና ራሱ ብሰጠኝ ያሰኛል። ግን የፈለገ እድሜ ልኩን እንኳን የታመመ መነኩሴ ከመንግሥተ ሰማያት አንጻር ምን ውሃ ናት? ቀዝቃዛ ውሃ። ተስፋችን ብዙ ነው። ተስፋው ብዙ ነው። መነኮሳት ይህንን ጭብጡን ዓለም ጥለው የሚመጡ ያኛው ዓለም ብዙ ስለሆነ ነው። ለዚህ ነው ክርስቶስ በቅዱስ ያሬድ አነጋገር ምንድን ነው የሚባለው? ተስፋ ምንድን ነው የሚባለው? ሰያሜ ካህናት ተስፋ መነኮሳት አይደል የሚባለው? የመነኮሳት ምንድን ነው የሚባለው? ለምንድን ነው ተስፋ መነኮሳት ተብሎ ለመነኮሳት ብቻ በቅጽል የተነገረው? ለሌሎች አይደለም? የመንግሥተ ሰማያትን ክብር ሁሉን በመተው የገለጡት እነማን ስለሆኑ ነው? መነኮሳት ስለሆኑ ነው። ሁሉን የሚተውበት ዓለም ምክንያት መንግሥተ ሰማያትን ታላቅነቷን ለመግለጥ ነው። ምክንያቱም ቅዱስ ጳውሎስ እኛ በዚህ ዓለም ሀገር የለንም ብሏል። በዚህ ከተማ የለንም ብሏል። የእኛ ሀገር በሰማይ ነው ብሏል። እና ምንኩስና ራሱ የመጣ አንዱ ምክንያት የመንግሥተ ሰማያትን ታላቅነት ለማሳየት እንጂ ዓለም ርኩስ ስለሆነ አይደለም። የመንግሥተ ሰማያት ናፍቆት ግን ሁሉን ዓለም ቢተውለት እንኳን ቀዝቃዛ ውሃ ነው ከመንግሥተ ሰማያት ናፍቆት አንጻር። ሌላ ጌታ አንድ ደግሞ የገለጸው አንድ ኃይለ ቃል ከመጽሐፍ ቅዱስ ላስታውሳችሁ። ንስው አሩቴ በላዕሌክሙ ብሎ ነበረ። ቀንበሬን በላያችሁ ላይ ምን በሉ ብሏል? ተሸከሙ ብሎናል። እስመ አሩቴኒ ሰናይ ወመጾሬኒ ቀሊል፣ ሸክሜ ቀላል ቀንበሬም ልዝብ ነው አለ። አሁን ይህን ቅዱስ ቄርሎስ ምሎ እንደሚተረጉሙ ነገራቸው። እንዴ ጌታ እንዴት ነው ከበድ ያለ ትእዛዝ አዝዞ ሲያበቃ ሸክሜ ቀላል ነው የሚል ይላል። እሺ ቀሚስን ለወሰደብህ ምን እንጨምርለት? አንድ ምዕራፍ አብሮ ለሄደ ሰው ስንት አብረው ሄድ? አቤት 2 ምዕራፍ።
ቀኝ ጉንጭን በጥፍ ይላለ ሰው ምን መልስለት? እንዲህ ይሄ ቀላል ነው ወይ ይላል ቅዱስ ቄርሎስ። ይሄ ቀላል ነው እንዴ ይላል። ኧረ አይደለም ይላል። እንግዲያሳ ሲባል ከመንግስተ ሰማያት ዋጋ አንጻር ምንድን ነው ይላል? ይሄ ራሱ ቀላል ነው ነው። ጠላታችሁን ውደዱ፣ የሚረግሟችሁን መርቁ፣ ከሀገር አስወጥተው የሚሰዷችሁን ሰዎች ከሃይማኖት አያውጣችሁ፣ ከሀገር አያናውጣችሁ ብላችሁ መርቋቸው። ይሄ ቀላል ነው ወይ ይላል። አዎ ቀላል ነው። ከምን አንጻር? ከመንግስተ ሰማያት አንጻር ይልና ቅዱስ ቄርሎስ እንደሚለው አዳም ከተፈጠረ ጀምሮ ዓለም እስከሚያልፍ ድረስ ያሉ ሰዎች በሙሉ ተደምረው ዋጋ ሁነው ለመንግስተ ሰማያት ቢከፈል መንግስተ ሰማያትን ለቅጽበት አይቶ ለመውጣት እንኳን አይመጥኑም ይላል። ወይ ጉድ! እንዴት ያለች ናት! አየ አትሄዱም? የትምህርታችን ርዕስ ጉዞ ወደ የት ነው? እና ወደዚች ሀገር ነው። እንግዲህ ወደዚች ሀገር መሄድ ያስፈልጋል። አያችሁ ክብሩን። እውነቴን እኮ ነው የምነግራችሁ። አዛኝ በደንብ እንድትረዱ ስለምፈልግ ነው። አዳም ከተፈጠረ ጀምሮ ዓለም እስከሚጠፋ ያለ የሰው ልጅ በሙሉ ተደምሮ ዋጋ አድርገን ብናቀርበው መንግስተ ሰማያት ገብቶ ለመኖር አይደለም፣ አይቶ ለቅጽበት አይቶ ለመውጣት አይመጥንም። እሺ ይሄ ሁሉ ስሳ ከዚህ ሁሉ በላይ ናት መንግስተ ሰማያት? አይደለችም። በቃ ከጭንቅላት በላይ ናት፣ ከመነገር በላይ ናት። መደምደሚያው ምን እንደሆነ ታውቃላችሁ? የቅዱስ ጳውሎስ ቃል ነው። ዘአይን ሬ ወዝ ይሰማ ውስተ ልበ ሰብእ ዘይትሃለየ ነው። አይን ያላየው በሉ፣ ጆሮ ያልሰማው፣ የሰው ልቡና ያላሰበው ዘአስተዳለው እግዚአብሔር ለለ ያፈቅርዎ፣ እግዚአብሔር ለወዳጆቹ ያዘጋጀው ሀገር። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ እግዚአብሔር ለወዳጆቹ ያዘጋጀው ሀገር። እስቲ በሙሉ በጣም ውብ ነገር አይታችሁ ተመኝታችሁ አታውቁም? የኔ በሆነ እንደው ይሄ የኔ በሆነ ብላችሁ በቃ እሱ ያያችሁት ነገር ራሱ ከንቱ ነው። እሺ በጣም ድንቅ የሆነ ነገር ሰምታችሁ የኔ በሆነ ብላችኋል፣ እሱም አይመጥንም ነው። እንዲው ይሄ ነገር እንዲው የኔ ቢሆን ብላችሁ ተመኝታችኋል፣ እሱም ቀላል ነው። በቃ ከፈለጋችሁ አሜሪካ የኔ የብቻዬ ብትሆን ብላችሁ አስቡ። ከፈለጋችሁ የኔ ማንም ሳይኖር እንደው የኔ ብላችሁ አስቡ። ምክትልም ሳይኖረኝ ምንም ሳይኖረኝ የኔ ብቻ ብትሆን በሉ። ሰባቱን አህጉር ሁሉ የኔ በሉ። በአጠቃላይ የሰባቱ አህጉር በሙሉ አውሮፓ፣ አሜሪካ፣ አንታርክቲካ፣ አውስትራሊያ፣ አፍሪካ፣ ምን ኤሽያ የኔ ቢሆን በሉ። እሺ በሉ። ከዛስ ይሄም ሀሳብ በጣም ጥቂት ነው። እና እንዴት ነው ሲባል በቃ ልብ አያስበው። ልብ ማሰብ አይችልም የመንግስተ ሰማያትን ደስታ። ይሄ ሁሉ በቃ በቤተ መንግስት ብትመስሉ በምን ፍጹም እንዴ መንግስተ ሰማያት እንዴት ያለች ናት ብዬ ለመንገር እኔ መንግስተ ሰማያትን ማየት አለብኝ አለ ቅዱስ ዮሐንስ አፈወርቅ። ያላየሁት እንዴት ብዬ ነው የምነግርህ? አላየኋትም። ምሳሌዋን ጥግ ይሄ ጫፍጫፉ ተነግሮና ይሄውልህ እንግዲህ እና እንደው ምንድን ነው ያለባት ብላት በቃ ሁሉ ክብራ ናት ለሁለተ ንጉሥ አሴቦን። በቤተ መንግስት ላሉ ልጆች ከቤተ መንግስቱ ከአባታቸው ንብረት ስንቱ ላይ ነው የሚያዙት ይላል። ስንቱ ላይ ነው የሚያዙት? ሁሉ ላይ። መንግስተ ሰማያት ምን ያለ ሲባል የእግዚአብሔር ገንዘብ በሆነ ሀብት ሁሉ የተመላች ናት። እና የእግዚአብሔር ገንዘቡ ስንት ነው? እንደዛ የእግዚአብሔር ገንዘቡን ካላወቅን የመንግስተ ሰማያትን ሀብቷን መጠን አናውቀውም። እንዴት ያለች ናት! ጥቂት ቅዱሳን ጥቂት ቀምሰዋታል ይባላል። ጣዕሟን 10ኛው ማዕረግ የደረሱት ቀምሰውታል። እንግዲህ ለእኛ የሚያቀምሰን መድኃኒዓለም። እኛ ምን ባልደረስንም። አሁን ይህ ስብከት ነው። የቀመሰው ሰው አሁን እስቲ እንዲበሉት ለአንድ ሰው ማር በጣም ጥሩ ነው፣ ማር ይጣፍጣል፣ ማር በጣም ድንቅ ነው፣ ማር አቤት ሲጣፍጥ። ሰውየው አሁን ጣፈጠው? ምን ሲለው ነው የሚጣፍጠው? ሲቀምሰው ነው። መንግስተ ሰማያትን ሲቀምሱት ነው። ቅዱስ ቂርቆስ እሳቱ ከበርሚል ውስጥ እየነደደ ፍርሃት እናቱ ስትፈራበት ምንድን ነው ያለ? እባክህ የመንግስተ ሰማያት እንዲሁ ጫፏን አሳያት ለእናቴ ነው ያለው። ስታይ ልጇ ጋር እየሮጠች ወደ እሳቱ ገባች።
እንዲሁ ትንሿን እንኳን ቢገልጽልን መድኃኔዓለም የመንግስተ ሰማያትን ውበቷን ቢያይ ሁሉን እርግፍ አድርገን እንተው ነበር። እና ቅዱሳን ጅል ይመስሏችኋል? ሞኝ መሰሏችሁ? እንደ እብድ የዶሩት ለምንድን ነው? እንደ ጅል ዓለም እንደ እብድ የቆጠራቸው ለምንድን ነው? የውሻ ሬሳ እስኪ ጎትቱ ድረስ ሞኝ መስለው የኖሩት ምን ይመስላችኋል? የሚያዩትን ስለሚያዩ ነው። እንዲሁም ቅዱሳን ሲበቁ መንግስተ ሰማያት ቢሏችሁ ሌላን አለ እንዴ? ክርስቶስ እኮ ነው። ቦታም አለን ግን እና ጌታችን ኢየሱስ ክርስቶስ እነሱ ሲያድርባቸው በሌላ ሀገር የሌለ ነው የሚመስላት ያች ነፍስ። አረጋዊ መንፈሳዊ እንደሚለን በቃ የእግዚአብሔር ሀገሩ እኔ ብቻ ነኝ ብላ እስክታስብ ድረስ ነው የምትረካው። እግዚኦ እግዚኦ። ለዚህ ነው ጸማት ነፍሴ ለካ ያለ ነብዩ። ነፍሴ አንተን ምን አለች ነው? ተጠማች፣ ናፈቀችህ ነው። እና ምጽአት ክርስቶስን የናፈቅነውን ሙሽራችን ክርስቶስ የምንጠብቅበት ቀን ነው። ለዚህ ነው ጌታ በሰርግ ቀን መስሎ መንግስተ ሰማያት የሰርግ ቤትን ትመስላለች። 10 ደናግል ነበሩ። ሙሽራው መጣ እና ራሱን በሙሽራ የመሰለው እንድንጠላው ሳይሆን በጉጉት እንድንጠብቀው ስለፈለገ ነው ጌታ። ነገር ግን ነው የዛን ጊዜ ምን ያደርጋቸዋል አለ? በቀኝ ያቆማቸዋል። ወለለ ጸኑ በሃይማኖት ርትዕት በቀናች ሃይማኖት የጸኑትን ይሬሴዮሙ በየማኑ። በየት ያቆማቸዋል አለ? በቀኙ ያቆማቸዋል። በምን መጥቶ ነው በቀኙ የሚያቆምን? በስጋው። ለምንድን ነው በስጋው ያለው? በዚህ ስጋ መጀመሪያ ምን ሰጥቶን ነበር? ጥምቀት በሉ። ምን ሰጥቶን ነበር? ወንጌል በሉ። ምን ሰጥቶን ነበር? ልጅነት በሉ። ምን ሰጥቶን ነበር? ስጋ ወደሙ። እንግዲህ በዚህ ስጋ ወደሙ ሊያወርሰን፣ በዚህ ስጋው መንግስቱን ሊያወርሰን ይመጣል። በዚህ ስጋው ደግሞ ሰጥቶን ካልተጠቀምንበት በዚሁ ስጋ ሊፈርድብን ይመጣል። እንግዲህ ይመጣል። ያን ጊዜ በቀኝ ያቆማቸዋል። በክብር ማለት ነው። ቀኝ መዋኢ ነው። በድል ነሽነት በቀኝ ያቆማቸዋል። በአሸናፊነት በክብር ጻድቃንን እነዚያንሳ ወለለሰ ተግህሱ እምሃይማኖት ርትዕት በእንተ ተውዳሰ ከንቱ በውዳሴ ከንቱ ምክንያት ከሃይማኖት የወጡትን ሰዎች ግን በግራ ያቆማቸዋል። በውዳሴ ከንቱ ምን አያችሁ? በዚያውም ቅዱስ ቄርሎስ ሰዎች ከሃይማኖት የሚወጡበት ዋናው ምክንያት ምንድን ነው? ውዳሴ ከንቱ ነው። ውዳሴ ከንቱ ለእኔ መምህሬ ማን ነው ማለት ነው። እኔም መምህር አንተም መምህር። ይሄ ነው ችግሩ። ቅናትና ውዳሴ ከንቱ፣ ሹመት መፈለግ፣ ገንዘብ ወዳጅነት፣ እነዚህ ናቸው ከሃይማኖት የሚያወጡት። በጣም ብዙ ሰዎች የማይመለሱበት ምክንያት እኔን ተከራክሮ የሚያስተምረኝ ማን ነው ብለው ስለሚያስቡ ለራሳቸው ክብር በመጨነቅ ነው። እንዲህ እፎ ትረክቡ ክብረ እምኀበ እግዚአብሔር እንዘ ተሐስሱ ክብረን ቢጽክሙ አይደል ያለ ጌታ። ከባልንጀራችሁ ክብር የምትወዱ ሆናችሁ ሳለ እንዴት ከእግዚአብሔር ክብር ልታገኙ ትችላላችሁ አለ። ብዙ ሰዎች ከሃይማኖት የሚወጡት በዚህ ምክንያት ነው። ውዳሴ ከንቱ። አርዮስን እንዲህ ያደረገው ውዳሴ ከንቱ ነው። እለእስክንድሮስ አንተም ጓደኛ እኔም ጓደኛ ብሎ ንስጥሮስ እንዲህ ያደረገው ምንድን ነው? ውዳሴ ከንቱ ነው። በጣም ብዙ ሰዎች አሁን ያሉትን እንኳን ከቤተ ክርስቲያን የወጡትን ብዙዎች እንዳይመለሱ የሚያደርጋቸው ምን ይመስላችኋል? ውዳሴ ከንቱ ነው። ምክንያቱም እዚያ መምህር ሲባል ይኖርና እዚህ ስትመጣ ምንድን ነው የሚሆነው? ምዕመን ይሆናል። እንዴት ብሎ በምዕመን ወንበር ሊቀመጥ? እዚያ መምህር አይደል እንዴ? እዚያ መንፈስ ቅዱስን የሚያድል የሚሞላ አይደል እንዴ? እዚያ በህዝቡ ጸለይ አይደል እንዴ? እንዴት እዚያ በታችኛው እርከን ይቀመጥ? ስለዚህ ከእግዚአብሔር ክብር ይልቅ የራሱን ክብር እየያዘ ይኖራል እዛው። እናንተ ግን በግራ ነው የሚያቆማችሁ ብሎ ነግሮናል። በውዳሴ ከንቱ ከሃይማኖት የወጡትን ስራ የሌላቸውን በተለይ ደግሞ ዘመዶች ክርስቶስ በዚያ ቀን ምሕረት የሚነሳን ምን እንደሆነ ታውቃላችሁ? ምሕረት የሌለን እንደሆነን ነው። ምሕረት የሌለን እንደሆነ ግን ያን ጊዜ በግራ ያቆመናል። በምጽአት ቀን ክርስቶስ የሚፈርድበት ትልቁ ርዕሰ ጉዳይ ምንድን ነው? ምሕረት ነው። ብራ ምን ብላችሁኛል? የምናበላው ምን አድርገን ነው? ራርተን አይደለም እንዴ? ብታረዝ አልብሳችሁኛል። ለተራቆተ ሰው የምናለብሰው ምን ብለን ነው? ራርተን ነው። ብታመም ጠይቃችሁኛል። የታመመ መጠየቅ ምንድን ነው? ምሕረት ርኅራሄ ነው። ብታሰር ጠይቃችሁኛል። ርኅራሄ ነው። ስለዚህ እነዚያን ደግሞ አላደረጋችሁልኝም የሚላቸው ምሕረት የላችሁም ነው። በጣም በምድር ላይ ትልቁ ስራ የሚባለው ምሕረት ነው።
እነዚህ አምስቱ ሙሽሮች ምንድን ነበር ያለቀባቸው? ዘይት። ምንድን ነው? ምህረት ነው። ምህረት የሌላቸው ሰዎች ነው የሚፈረድባቸው። ቢያንስ ምህረት ሊኖር ይገባል። በጣም ጨካኝ አንሁን። ምህረት ስጠን እያል የምህረት ጸሎት እየጸለይን ለሳር የምታዝን ቤተ ክርስቲያን ውስጥ እየኖርን በእንተ ማያታ አፍላግና አስተበቁ ከመ እግዚአብሔር ይምለውን ኪያሆን እስከ መስፈርት እያልን እግዚአብሔር ወንዞችን እስከ ልካቸው ይሞላቸው ዘንድ ስለ ወንዞቹ እንማልዳለን እያልን ስለ ወንዝ የምትለምን ቤተ ክርስቲያን ውስጥ ቁጭ ብለን ለጓደኛችን ጨካኞች፣ ለዘሮ ለማይደር ለመከሩ ለሳሩ እግዚአብሔር እንዲያሳድጋቸው እንለምናለን። የሀባ ፍሬ ለምድር ፍሬዋን ይሰጣት ዘንድ ስለ ምድር እንማልዳለን። በረዶውን እግዚአብሔር በሚሻበት ቦታ ዝናቡን እንዲያዘንበው ስለ ዝናቡን እንማልዳለን። ስለ ሳር ስለ ቅጠር የምትለምን ቤተክርስቲያን ውስጥ ተቀምጠን እሳሩ ያለ ጊዜው እንዳይቆነጠስ፣ በረዶው ያለ ቦታው እንዳይወርድ፣ ዝናቡ ያለ ቦታው እንዳይፈስ የምትለምን ቤተክርስቲያን ቁጭ እኛ ምህረት የለን። በጓደኛችን ውድቀት የምንስቅ የምንሳለቅ እንዴት ምህረት ሊሰጠን ይችላል? ዘይት የሌላቸውን ሰዎች በር ዘገባቸው ማለት ምህረት የሌላቸው ሰዎች ናቸው። ወንድሙን ለወንድሙ አሳልፎ የሚሰጥ ጨካኝነት ምህረት አያሰጥ። ስለዚህ ሳይመሽ ዘይታችን እንግዛ። እሱ ምን ይመስላችኋል? ምህረት ነው። ይቅር ባዮች መሆን አለብን። ይቅርታ ሲያሉ ጁሌ በመኮፈስ እነኔ ምን ላድርግ ገሌ ራሱ ነው የሰደበኝ እያሉ በዚያ ጊዜ እንደዚህ ማለት የለም።